ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት አሉ። እሺ እናመሰግናለን። ልናገር ምን ትናገራለህ? ምን አፋለሽና ትናገራለሽ? እስቲ ይቅርታ በይ እንጂ ይሄ መልስ ልመልሳለን። እናንተ ማለት ያሰማችሁ እኮ ይቅርታ አትይም? መልስ ልመልስ ለጸልይልህ ንስሐ ትገባለህ። አሁን ጌታን መቀበል ትፈልጋለህ? አሁን ለጸልይልህ እንዴት እርግጠኛ ሆንክ ነው? ገባ ፈጣሪውን ከኔ ጋር እንዳልሆነ በምን ልታክ ትችላለህ? አይ አወኩኝ። ምን ጥያቄ አለው? ኮንቨርሴሽን እኮ እያደረግን ነው። እስካሁን ስንት ነገር አወራ። እንዳልዳንክ በጣም በቂ ማስረጃዎች አግኝቻለሁ ካንተ። ስለዚህ ጌታን ተቀበልና የነፍስን ጥያቄ መልስ። የተጨነቀው እኮ ለዛ ነው። ጌታ ስለሌለህ ነው። ጌታን ስላልተቀበልክ መንፈስ ቅዱስ የለህም፣ ለነፍስ ምስክር የለህም። ለዛ ነው እኮ የምትጨነቀው። ወይ ጥያቄን አልተረዳው ይሆናል እንጂ እና ጌታን ለመቀበል ፈቃደኛ አይደለህም እኮ። ትንሽ አብራራልኝና ወይ ላብራራልህ ጥያቄ ነው። እንዳብራራላችሁ የምትፈልጉ ካላችሁ ንገሩኝ። አብራራ። ጥያቄ እድል ሰጣለሁ። አውራ፣ እንደፈለክ ማውራት ትችላለህ። እነዛ 12ቱ ነገዶች በነዛ በአንድ ሺህ ዓመታ ይፈርዳሉ ያልከኝ ማለት ነው? እሺ። እነዛ 12ቱ በእስራኤል ላይ የሚፈርዱት በእናንተ ላይ ማለት ነው? አይ ይፈርዳ በእስራኤል ነገር ላይ ትሆናላችሁ ነው እንጂ ያሉት ፍርዱ በእስራኤል ላይ ብቻ ነው አይልም። እሺ በእስራኤል ነገር ላይ ስለዚህ በሲኦል ውስጥ ያለሽ ነፍስ እነዛ ነገዶች እንደማያማልዷት እንዴት እርግጠኛ ልትሆን ትችላላችሁ? መፍረድ እያለ ማማለድ ቀላል ነገር ነው። እነሱ የሚፈርዱት ለዘላለም ሕይወት አይደለም፣ ለዘላለም ሕይወትና ለዘላለም ሞት አይደለም የሚፈርዱት። ፍርዱ አስተዳደራዊ ነው፣ ምድራዊ ነው። ፍርዱ እኮ ይሁንሽ መፍረዳ ስልጣኑ እኮ ገባኝ እኮ እሱን ተረዳው እኮ ገባኝ። አይ አልተረዳህም። በተረዳ ካዲያ ከሲኦል እሺ ተረድቻለሁ፣ የምር ተረድቻለሁ። በአንድ ሺህ ዓመት ላይ በቃ ገባኝ። እሱን ከሆነ የምትደግምልኝ ማለት ነው። ግን መፍረድ ነው ወይስ ማማለድ ነው? ገባ እዚህ ጋር ብዙ ነፍሶች አሉ ያልዳኑ እንደኔ አይነት ማለት ነው። እነዛ ደግሞ በሲኦል ያለሽ ነፍስ ትቀርባለች ወይስ በህይወት ያለሽ ነፍስ ትቀርባለች? አሁን ምንም ሲኦል እንደነገርኩ ነው። በሲኦል የገባ ሰው ተስፋ የለውም። በቃ አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ነው። ሲኦል ከገባ አለቀ ነው። ከዛ በኋላ ምንም ነገር የሚቀየር ነገር የለም። ሲኦል ከገባ በኋላ ሰው ቀድምም የኦርቶዶክስ ካህን የሆኑት ወንድማችን እሳቸው ተናግረዋል።
እሳቸው እንደነገሩ አንድ ጊዜ እኮ የነዌ ነፍስ ተስፋ የላትም። አይ ኢፊ ተረዳ አስረዳኝ። ግን እዚህ ጋር የኔ ነፍስ ግን እንዳይፈረድብኝ ከአብርሃም ጋር እንዳልነጋገር ምንድነው ማለት ነው? አንተ እንዳይፈረድብህ መጀመሪያ ጌታን ተቀበል። ጌታን ተቀበል። እንዳይፈረድብህ ጌታን ተቀበል። ጌታን ከተቀበልክ ወደ ፍርድ አይመጣም ይላል። ኦኬ። ስለዚህ ጌታን ነው መቀበል ያለብህ አንተ ወደ ፍርድ ላለመሄድ እንጂ አብርሃምም ይስሐቅም ያዕቆብም አይደለም የሚያስፈልገው። አንተ የሚያስፈልግህ ጌታ ነው። ጌታን መቀበል። አይ ከታች እየቀለደ ነው ብላችሁ የምትጽፉት ኢስ ፋይን። እኛ እድል እንስጠው። እየቀለደ ከሆነ ቃሉ ራሱ ምስክር መጽሐፍ ቅዱስ እንደሚለው ምስክር ይሆንበታል በኋላ ላይ ማለት ነው። ሰው በራሱ ህይወት ነው የሚቀልደው እንጂ በእኛ አይደለም። እኛ ስራችን ነው፣ ችግር የለውም ቢቀልድም። እኛ ስራችንን እየሰራን ነው። እየቀለደ ከሆነ በነፍሱ የሚቀልደው እሱ ነው እንጂ እኛ ላይ ምን ይቀልዳል? የእኛ ሰዓት ለዚሁ ጉዳይ ነው ሰዓታችንን የሰጠነው። ስለዚህ ችግር የለውም እየቀለደም ከሆነ። አይኔ እኮ ጥያቄ ሲኦል ያለች ነፍስ አብርሃምን በሜታፎሪካ ያልከው አንተ ያገኘችው እኔ ለምንድን ነው አሁን አብርሃም በሜታፎሪክ ማላገኘው? ሜታፎሪክ ማለት አንተ ያልከው ሜታፎሪክ አንተ ያልከው ቃሉን ምን ማለት ነው? ሜታፎሪክ ማለት ምን ማለት ነው? እኔ አንተ ያልከው እንዴ እሱ አብርሃምን ያገኘው በሜታፎሪክ ማለት ነው። ሜታፎሪክ ማለት ይኸውልህ ተምሳሌታዊ ማለት ነው። እሺ ምሳሌያዊ ነው። ሊትራሊ ያለው ትርጉሙ ምሳሌ ነው። ቀጥተኛ ትርጉሙ አዎ ሜታፎሪክ ማለት ተምሳሌታዊ ማለት ነው። ስለዚህ አሁን የገባ ይመስለኛል። ስለዚህ ተነጋግሯል ከሲኦል ካለሽ ነፍስ ጋር። አሁን እኮ እየመጣ እኮ ወደ ያንንም ጥያቄ አሁን እኔ እንዴት ነው ጸልዬ ድንግል ማርያም ማሰማኝ ነው? አትሰማም። ድንግል ማርያም ጸልይ አብርሃምን ካዳመጠችው እና ደግሞ አይደለም ደግሞ መስማት ማለት ማማረድ ደግሞ ቀላል። እንዳንተ ደግሞ ትጣላችሁ ገና በአንድ ሺህ ዓመት ላይ ፍርድ አለ። 12ቱ ነገሮች ይፈርዳሉ። ያንን ያምናችሁ ይሄንን እንዴት ማመን ከበዳችሁ ነው? አጋዚያን ጠጥታል ነኝ ሳታሽ ንገረኝ። አረ በስመ አብ ሳታሽ ንገረኝ። አልጠጣም። ማርያም ኦኬ። እኔ የምልህን ነገር አሁን በስርዓት እንትን እየተከተልከኝ አይደለም። አሁን አንተ የምትለውን ነገር የምታውቀው አልመሰለኝም። እኔ የምልህንም ነገር እየገባህ እየተረዳህም አይደለም። እኔ ተረድቻለሁ በቻልኩት መጠን። ስለዚህ አሁን እንግዲህ ምርጫው አንተ ነው። አንተ ለጥያቄ ነው ያልተረዳኝ። አይ እኔ በቃ ተረድቼ መልሼልሃለሁ። አይ ካልክ በቃ እዚህ መስማት ካልፈለክ ሲኦል ሄደ ደግሞ እድልን ትሞክራለህ። እንደሱ ነው የፈለከው አንተ። አይ ቲንክ መሰለኝ ልትወርደኝ ነው መራድ ነው ባለጠጋ። አይ ሌላ ሰው ጋር እንሂድ። አረ ሌላ ሰው ጋር እንሂድ። አሁንማ ብዙ ሰዓት ሰጠን እኮ በቃ ይሄን ሁሉ ሰዓትማ እንትን ብለን ጥሩ አይደለም። ሌሎች ደግሞ እድል ይደርሳቸው። እንደዛ ይሻላል። እንደዛ ይሻላል። ይብቃ። እሺ ወገኖች እሺ ሌላ መግባት የሚፈልግ ኦርቶዶክሳዊ ካለ መግባት ይችላል። አንድ ቁጥር ጻፉ ገስት ላይ አይ ሚን ኮሜንት ላይ አንድ ቁጥር መጻፍ ይችላል። አሁን ኮሜንት ላይ መግባት የሚፈልግ ሌላ ኦርቶዶክስ ካለ ቲጂ አንቺ ሪፖርት ለማድረግ ነው አንዳንድ ቁጥር የምትዩ አካውንትሽም የእንትን ነው የሚሆነው። ሶስተኛ ጊዜ ነው አሁን የገባሽው። ሰላም ነው ቲጂ? አቤት። ለሪፖርት ነው የምትገቢው?
አረ በስመ አብ ለኔ ያላሰብኩት ለምን ተቀደም እኮ ስራ ላይ ስለነበርኩ ነው ጌታ ለዛ ነው እንትን ያልኩት ድምጽስ እንትን ስለዚህ እንዴ ስራ ላይ ሆነሽ ካደለም ስልክ ያለሽ አሁን እኮ ለሶስተኛ ጊዜ እኮ ነው ስናስገባሽ። እሺ ታዲያ ሪፖርት አይደለም ጌታ ነው እግዚአብሔር በሚያውቀው ሪፖርት ለማን ሲጀመር ሪፖርት ራሱ እንዴት እንደሆነ አላውቅም ጌታ። እሺ ጎበዝ አትወቂሽ ጎበዝ ነው እሱ ጥሩ ነገር ነው ያላወቅሽ ማወቅ ማለት ሲጀመር ለምን ሪፖርት አደርጋለሁ ሪፖርትን ያላውቅም ሲጀመር ለምን አደርጋለሁ? እሺ ጥሩ አይ ዝም ስንጠራ ዝም ስትይ ነው በክርስቶስ ኢየሱስ አምነሻል? እኔ ጥያቄ የምጠይቅ ይቻላል? በክርስቶስ ኢየሱስ አምነሻል? እኛን ጠይቂሽ ወይስ አንቺ ጠይቂናለሽ? እኔ ቅድም ራስ ጥያቄ አለኝ ብዬ ነበር እኮ ይቅርታ ካልሆነ ወርቁ አይ ጠይቂ ችግር የለውም። አዎ ጠይቂ ችግር የለውም። እሺ እናንተ አሁን ለምሳሌ አንተ የምትለው በእናንተ አሁን የእናንተ የልጆች ማለት ነው ልጆች እያሉ ለምሳሌ እናንተ ያላመነ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል ብሏል። እናንተ ደግሞ ያው ህፃናት ስለማትሉ የእናንተ ህፃናት አሁን ምንድነው የሚባሉት ማለት እስከ ስንት ነው በስንት አመታቸው ነው እናንተ ክርስትናን የሚቀበሉት እና ምንድነው የሚባሉት በዛው ልጆቹ ማለት ነው? እሺ አሁን ጥያቄሽ እንደተረዳሁት ከሆነ እናንተ አሁን የጴንጤ ልጆች እናንተ የሚጠመቀው ሰው ያው ከሉተራውያን እና ከመካነ ኢየሱስ ውጪ እናንተ ልጆቻችሁን የምታጠምቁት ካመኑ በኋላ ነው ሲያድጉ አምነው ነው የሚጠመቁት ትላላችሁ እና አድገው ማመን እስኪችሉ ድረስ እነዚህ ሰዎች ምንድናቸው ክርስቲያን ናቸው ወይስ ምንድናቸው ነው ጥያቄሽ አይደል? ኦኬ በጣም ቆንጆ ጥያቄ ነው። በጣም በተደጋጋሚ ነው ብዙ ጊዜ የምታነሱት ይሄን ጥያቄ። ምንድነው እንዳልኩሽኛ ሰዎች ማስተዋል የሚችሉበት መስማት የሚችሉበት እድሜ እስኪደርሱ ድረስ እንግዲህ ሊያምኑ አይችሉም። መቼስ እምነት በእግዚአብሔርን ቃል ከመስማት ነው እንደምታውቂውና የእግዚአብሔርን ቃል ሰምተው ማመን እስኪችሉ ድረስ እስከዛ ድረስ አናስጠምቃቸውም። የዛኔ ግን ሲያምኑ ይጠመቃሉ። ሰው ክርስቲያን የሚሆኑት የጴንጤ ልጆች መቼ ነው እያልሽ ከሆነ ምንም ጥያቄ የለውም። ሰው ክርስቲያን የሚሆነው በክርስቶስ ኢየሱስ ሲያምን ነው እና ማመን ብቻ። አሁን እኔ ስፔሲፊክ አድርገንኛ 5 ዓመት 4 ዓመት 9 ዓመት አንልም። ኢዲፔንስ እንደ ልጁ ማለት ነው። ልጁ በስንት ዓመቱ ነው የጌታ ነገር የሚገባውና የሚያምነው የሚለውን ነገር እሱ ነው ይወስነዋል። ስለዚህ እድሜ ስፔሲፊክ አድርገን እንዲና እንደዛ አንልም። ከዛ በፊትስ ግን ለማመን ለአቅመ ማመን ሳይደርስ በፊት ምንድነው የሚሆነው ያ ልጅ እያልሽ ከሆነ ምንድነው የሚሆነው ካልሽ እኛ በተደጋጋሚ ተናግረናል። እኛ ህፃን ልጅ ከሆነ ህፃን ልጅ ምንም ይሁን ምን የማንም ልጅ ይሁን የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን የኦርቶዶክስ ልጅ ይሁን የምንም ልጅ ቢሆን ህፃን ልጅ ነው። ህፃን ልጅ ስለሞተ ሲኦል ይገባል አንልም እኛ። ህፃን ልጅ ሞቶ ሲኦል ይገባል ብለን አናምንም። ስለዚህ ማንኛውም ሰው ማመን በማይደርስበት እድሜ ሆኖ ቢሞት ምንም ጥያቄ የለውም ወደ ፈጠረው ወደ እግዚአብሔር ነው የሚሄደው ብለን ነው ምናምን። ስለዚህ ምንም ከዛ በፊት ከዛ በኋላ የሚባል ነገር የለም። ሲያምን በጌታ ይሆናል። በቃ ባመነበት ቅጽበት የጌታ ሆኗል ያ ሰው። እንደገና ደግሞ የውሃ ጥምቀት ይወስዳል። ከዛ በፊት ያለው የምትይው ነገር ምንም ጥያቄ አሁን አንቺ ኦርቶዶክስ ብትሆኚ አይ ባንቺ ምሳሌ ይሰጣል። በሌላ ልጅ ምሳሌ ልስጥ። አንድ ኦርቶዶክስ ሰው ቢኖር ህፃን ልጅ ቢወልድና ህፃን ልጁ በአንድ ዓመቱ ቢሞትበት ኦርቶዶክስ ስለሆነ ልጁ ሲኦል አይገባም። የኦርቶዶክስ ልጅ ስለሆነ ማለት ነው። ምክንያቱም ልጁ የማመን በዛ እድሜው ለማመን የጌታን ቃል አምኖ ለመቀበል ዝግጁ ስላልሆነ ማለት ነው። እሺ አሁን እናንተ ማለት ነው ጥምቀት ያድናል ወይስ አያድንም ነው የምትሉት? አይ የሚያድነው ኢየሱስ ነው። እሱ ኢየሱስ እኮ ያድናል። እሱ ደግሞ ያመነም የተጠመቀም እኮ አለ። ያመነ ብቻ እኮ አይደለም። ቆንጆ ነው። ያመነና የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። አሁን መቼስ ሳያምን እኮ አንድ ሰው እኮ ሳያምን አይጠመቅም። መቼስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ። ጥምቀት ያው ያድናል ወይስ በእናንተ አያድንም? ኦኬ አንቺ አምነሽ ነው የተጠመቅሽው? አይደለ? ይሄ በላይ ይሄ ንገረኛ። አሁን ለምሳሌ አንተ የእናንተ እኮ ነው መጠየቅ ገባው።
እሺ አይ ጥያቄው ወደ እናንተ ሲመጣ ብዙ ጊዜ ስለምትደነግጡ ብዬ ነው። እናንተ በሕፃናት ጥምቀት ስለሆነ ሳታምኑ ስለምትጠመቁ ከዛም ድኛለሁ ስለምትሉ እሱ ነገር ነው በጣም የሚገርመው። እኛን ስጠይቁ እኛ አሁን የወንጌል አማኝ ነኝ እኔ አምኜ ተጠምቄያለሁ። ስለዚህ ያመነ የተጠመቀ ይድናል እያልሽኝ ከሆነ እሺ እኔ አምኜ ተጠምቄያለሁ ድኛለሁ እና አንቺ እንዴት ነሽ ነው? አይደለም ጥምቀቱ ያድናል ብለህ ነው የተጠመቀው ወይስ እንዴት ነው? መቼም እኮ ያላመነ ሰው እኮ አይጠመቅም። ኢየሱስ ያለው ያመነ የተጠመቀ ይድናል ነው ያለው ኢየሱስ ወይስ ያመነና እምነት ያመነና ከመጀመሪያው ስሚኝ እሺ እንትን ሆነሽ ስሚኝ በማስተዋል ስሚኝ። ኢየሱስ ያለው እንደዚህ ነው። ሁለት ነገር እናገራለሁና ከሁለቱ ኢየሱስ ያለው የቱን ነው ትነግሪኛለሽ? አንደኛ ያመነ የተጠመቀ ይድናል። ሁለተኛ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል። ኢየሱስ የትኛውን ነው ያለው? ጥምቀት ለድህነት እኮ እንደሆነ እኮ ተናግሯል ጌታችን መድኃኒታችን ኢየሱስ ክርስቶስ። ፊልጶስ ነው ማን ነው? ሌላ ጥምቀት ለድህነት እንደሆነ እኮ ራሱ ነው የተናገረው እኮ። ጥያቄ ምንድን ነው? አይደለ እኔ ጥምቀት ያድናል ወይስ አያድንም ብለህ ነው እናንተ የምታምኑ? እናንተ ማለት ነው። ጥያቄ ምንድን ነው? አይ የጠይኩት የነበረው ምን አይነት ጥያቄ ነው የጠይኩሽ ነው? አንተ እኮ ያልከኝ እኮ ያመነ የተጠመቀ ይድናል ነው። አንደኛው ደግሞ ረስቻለሁ። በረሳሹ ጥያቄ ነው መልስ። እኔ ጥያቄ ይሄ ብቻ ነው ነው ይሄ አሁን ለምሳሌ እነሱ አሁን እኮ ጌታ ተናገረ ያመነም የተጠመቀም ይድናል። ጥምቀት ለድነት እንደሆነ እኮ ተናገረ። እናንተ አሁን ለምሳሌ ኢየሱስ እንደዚህ ነው ያለው የሚያድነው እኮ ኢየሱስ ነው። ግን ደግሞ እኮ በትምህርቱ እኮ መቀበል የግዴታ ነው። ራሱ ያለው ነው ቃሉ በእግዚአብሔር ቃል የማይኖር ኧረ በሕግ አምላክ አሁንም ደግሜ ልጠይቅሽ ኢየሱስ ያመነ የተጠመቀ ይድናል ነው ያለው ወይስ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል ነው ያለው? እሱ የተናገረው ያመነ የተጠመቀ ይድናል ብሏል። ግን እሺ ግን በቃ ና ግን የማይሰራ ኢየሱስ ላይ ልትዋሺ ነው እንዴ? ደግሞ ግን አይሰራም። በቃ ስለዚህ እሺ ካሏሸሽ ኢየሱስ ያመነ የተጠመቀ ይድናል ካለ በቃ ቃሉን ብቻ ያዢ። ስለዚህ አሁን በአንቺ ዶክትሪን ነው እየሄድኩ ያለሁት፣ በእናንተ በኦርቶዶክስ ዶክትሪን ነው እየሄድኩ ያለሁት። ስለዚህ አንድ ሰው አምኖ ከተጠመቀ ይድናል ማለት ነው አይደለ? መቼም እኮ አንተ ሳታምን እኮ አትጠመቅም። መጀመሪያ ማመን አለብን። ቆይ ዝርዝር ሀሳቡን ተይውና አንድ ሰው እንደ ኢየሱስ ትእዛዝ መሰረት አምኖ ከተጠመቀ ይድናል አይድንም? እሱ ቃል እኮ ያው ጌታችን የተናገረውን ቃል እኮ ለምን እንትን እንለዋለን ማለት ወደ ራሽ አንቺ የመጣሽውን ቃል ራሱ አታምኝበትም። የእግዚአብሔርን ቃል ራሱ አታምኝበትም። ዝም ብለሽ ነው የምትጠቅሺው። ለጴንጤዎች ለመፎካከር ስትይ ትጠቅሺዋለሽ፣ ግን ቃሉን ራሱ አትቀበይም አንቺ ራስሽ። እኔ ጌታ ያለው ቃል እቀበላለሁ። ለምን አልቀበልም? ጌታ ያለውን ቃል የምትቀበይ ከሆነ አንድ ሰው አምኖ ከተጠመቀ ይድናል አይድንም? እኔ እኮ አምኖ ከተጠመቀ አይድንም አላልኩም እኮ ይድናል። ግን ስሙ ይዘገንናታል። አሁን ጴንጤዎች እንዲድኑ ስለማትፈልግ ነው አሁን የኢየሱስን ቃል ልትቀይረው የምትፈልገው። ቆይ አሁንም ጥያቄ ልጠይቅሽ። ቆይ ስሙ ኤፍሬም ደግሞ ሳይሆን አቶ ኤፍሬም በይኝ። አቶ በይኝ፣ ትልቅ ሰው ነኝ፣ ሽማግሌ ነኝ። እሺ አቶ እሺ ያመነ የተጠመቀ ይድናል አለ ኢየሱስ። ስለዚህ አንድ ሰው አምኖ ቢጠመቅ ይድናል አይድንም? ማለት እስቲ ደጋምን ጥያቄ። ኢየሱስ ያመነ የተጠመቀ ይድናል አለ። እሺ ኢየሱስ ያመነ የተጠመቀ ይድናል ብሏል። አንድ ሰው አምኖ ቢጠመቅ ይድናል? ያመነም የተጠመቀ ይድናል። እሱ እኮ ቀበላል አልቀበልም አላልኩም እኮ። እኔ እኮ ያልኩህ እኮ እናንተ እምነት ተቀበልሽ አትቀበይም አላልኩም። ተቀበልሽ አትቀበልሽ አላልኩም። ጥያቄውን ስሚ። ያመነ የተጠመቀ ይድናል አለ ኢየሱስ። አንድ ሰው በኢየሱስ አምኖ ቢጠመቅ ይድናል አይድንም? መቼ አይድንም አልኩ እኔ። ይድናል በይ ወይ አይድንም በይ። ያው ቃሉ እኮ ለምን አይድንም? ይድናል ወይ አይድንም በይ። አምኖ የተጠመቀ ጥምቀት ግን ለድነት ብሎ ነው እንጂ ተምሳሌት ወይ ምንድን ምናምን ብሎ አይደለም። አምኖ የተጠመቀ ይድናል እኮ። እኔ እኮ ያልዋሻውም እንዴ። እሺ አምኖ የተጠመቀ ከዳነ እኔ ለምሳሌ ወንጌል አማኝ ነኝ፣ አምኜ ተጠምቄ ያለው ድኛለሁ። እሺ ጥምቀቱ ለድነት ነው ትላለህ?
አልልም። ስለዚህ ኢየሱስ ያለው ያመነ እና ጥምቀት ለድህነት ነው ብሎ ያመነ ይድናል ነው ያለው አይደለም። እሱ ለምንድን ነው ግን እናንተ አሁን ለምሳሌ ኢየሱስ አላለ። ስለዚህ አምኖ የተጠመቀ ሰው ድኗል ማለት ነው። ተቀበሉት ራሱ እኮ ነው ያንን ቃሉንም አልተቀበሉት። ቆይ ቃሉን ያልተቀበልሽው አንቺ ነሽ። እስቲ ቃሉን ያልተቀበለው እዚህ አሁን እነዚህ 750 ሰዎች አሁን የእግዚአብሔርን ቃል ያልተቀበለው ማን እንደሆነ ከሁለታችን ይፍረዱ እስቲ። እሺ እኔ ለምሳሌ ኢየሱስ ያመነ የተጠመቀ ይድናል አለ። እኔ አምኛለሁ ተጠምቄያለሁ። እሺ ያመነ የተጠመቀ ይድናል ያለውን የኢየሱስን ቃል ተቀብዬ ያመነ ተጠምቄያለሁ እኔ ድኛለሁ አልዳንኩም። ትጂ ያመነ የተጠመቀው ጥምቀት ለድነት ካልክ ድነሃል፣ ግን ጥምቀት ለድነት እስካልተቀበልክ ድረስ አልዳንክም ማለት ክርስቶስ ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው? ኢየሱስ እንደዛ ብሏል ወይ ሐዋርያቱ እንደዛ ብለዋል? ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው ከመጽሐፍ ቅዱስ? ያመነ ይድናል ማለት ያመነም የተጠመቀም ይድናል። ካዲያ አምኛ የተጠመቀ ያለው እኔ ምን አድርግ ነው የምትይኝ? እሺ ጥምቀት ለድህነት ነው ንገረኝ። ጥምቀት ለድህነት ነው የሚለው መጽሐፍ ቅዱስ? ጌታ ተናገረ እኮ ጌታ ጥምቀት ለድህነት ነው አለ። ያመነም የተጠመቀም ይድናል አይደል እንደሚለው እኮ ነው። ያመነ መቼስ እኮ አንተ እኮ ያላመነ መቼስ እኮ አይፈረድበትም። የግዴታ ማመን አለበት አንድ ሰው። እሺ ዳጊ እንትን አይ ምን መሰለህ ባጭሩ ያመነ የተጠመቀ ይድናል ትልህና ጥምቀት ለድነት ትላለች። አንቺ ፌር ከሆንሽ ለምን እምነት ለድነት አትይም? እምነትንስ ለምን አወጣሽው? እምነት ብሎ ነው ጀምሯል። እምነት ሳይኖረኝ ታዲያ እንዴት ተጠመቃለሁ? መጀመሪያ እኮ የምትከራከሪው እኮ እምነት ለድነት አትይም፣ ጥምቀት ለድነት ለምን ትያለሽ? ለምን ለይተሽ? እናንተ እኮ ናችሁ ጥምቀት አታምኑም። በጥምቀት እኮ እናንተ አታምኑም እኮ። ለዛ እኮ ነው። በምን አወቅሽ እንደማናምን ማረጋገጥ? እናንተ እኮ ለምሳሌ ይሄ ምንድነው ጥምቀቱ ያድናል ብላችሁ አታምኑም እኮ። እናንተ ናችሁ የማታምኑት፣ እኛ አይደለንም። እኔ ማረጋገጫ ልስጥሽ እንደማታምኑ በጥምቀት እንዴት እኛ ነው እናምናለን? ኦርቶዶክሳውያን ይሄማ ያምናል። እሺ አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? እሱ ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሏል። እናንተ አሁን ህፃናቱ አንድ ወንድ ህፃን ልጅ ማለት ነው። ህፃናቶች እኮ ይፈረዳሉ። አሁን አንተ ያመነ ነው ያለው። ይሄ ጥምቀት ለምሳሌ መጀመሪያ አንተ ልጅ ኦርቶዶክሳዊ ነሽ አይደል? ኦርቶዶክሳዊ ነሽ? እኔ ኦርቶዶክሳዊ ሴት ነሽ አንቺ። በስንት ቀንሽ ተጠመቅሽ? ወላጆች በስንት ቀንሽ አስጠመቁሽ? አንተ መጀመሪያ ማታውቂው ከሆነ ልንገርሽ፣ የቤተ ክርስቲያንሽን ማታውቂው ከሆነ ልንገርሽ። ሴት ነሽ አንቺ። ሴት ልጅ በስንት ቀኗ ነው የምትጠመቀው በኦርቶዶክስ? ሴት ልጅ በ80 ወንድ ቀን በ40 ነው የሚጠመቀው። ታዲያ ቅድም ስጠይቅሽ ወንድ ልጅ በስንት ቀኑ ይጠመቃል ስልሽ ለምን ዝም አልሽ? እሺ ወንድ ልጅ በ40 ቀኑ ይጠቀማል። ችግር የለም አስታወሹ። ወንድ ልጅ በ40 ቀኑ ይጠመቃል። ለምንድን ነው የሚጠመቀው በ40 ቀኑ? የሚጠመቀው አሁን እናንተ ለምሳሌ ህፃናት እኮ መቼስ ህፃናት ላይ አሁን ጌታ ይፈርዳል ምትሩ ነው። እኛን ተይንና ወደ እኔ መጡ ዘንድ አትከልክሏቸው ብሏል። እናንተ እኮ ህፃናቶች እኛን ተይንና ቤተክርስቲያንሽ የምታስተምረው ንገሪን። በ40 ቀን ቤተክርስቲያንሽ ወንድ ልጅን የምታጠምቅበትን ምክንያት ንገሪን ስልሽ እናንተ እኮ እኔ አልመለሳችሁልኝም። መልሱልኝ እስቲ። እኔ እንመልስልሻለን አንድ ጊዜ። አንድ እኔ እናት በ40 ቀን ወይም አንቺ እሺ በ80 ቀን ለምንድን ነው የተጠመቅሽው? የኔ መልሱልኝና መልሳለሁ። ትጂ እየሰማሽኝ ነው? ቀላል ነገር ልነግርሽ እኮ ነው። በ80 ቀንሽ ለምን ተጠመቅሽ ንገሪኝ። ይሄን ብቻ ንገሩኝና እኔ መልሳለሁ። እኔ እነግርሻለሁ። ጌታን እውነቴን ነው የምልሽ። የፈለግሽውን ጥያቄ መልስልሻለሁ። አንድ ግን እሱም የመለሰልሽ ነው። አንድ ቀላል ነገር ኢሉስትሬሽን፣ አንድ ቀላል ምሳሌ ላሳይሽ ስለሆነ ነው። በ80 ቀንሽ ለምንድን ነው የተጠመቅሽው አንቺ? ቤተሰብሽ አሁን እኔ ሳትመልስልኝ ያንተ እኔ አልመለስም። መጀመሪያ መልሱልኝ። እሺ አትመልሽልኝ፣ ችግር እኔ ራሴ መልሰዋለሁ። መልሱ ልክ ካልሆነ አቋርጪኝ። አንድ ኦርቶዶክሳዊ ህፃን ልጅ በ40 ቀኑ ወይም በ80 ቀኗ ህፃናት ለምን ህፃናት እኮ ያምናሉ። ህፃናት እኮ ስለዚህ አሁን ለምሳሌ ህፃናት ስለማይሆኑ ይፈረድባቸዋል ልትሉ ነው እንዴ? ይሄ እኮ ጌታ ህፃናት ወደ እኔ መጥቶ አትከልክሏቸው። ህፃናት ለምሳሌ በወላጃቸው በሚያምኑት እምነት ለምሳሌ እሺ ስለማትመልሽልኝ አታቋርጪኝ። እሺ እኔ ስመልስ አሁን አንዴ ሜት አርቂ። አንቺ ስለማትመልሽ መልሽ አልኩሽ እምቢ አልሽ። እኔ መመለስ ጀምር እያቋረጥሽ ነው። አሁን አንቺ ስለማትመልሽ እኔ ህፃናት ግን መጀመሪያ ስለዚህ ለምሳሌ ሲጀምሩ እኮ እዚህ ጋር የሚያወራው ወደ ኤፍሬም ልትመለሽ ስለሆነ
አሁን ወደ ኤፍሬም ልመልስ ስለሆነ ዝም ብለሽ አዳምጪኝ። አሁን አታቋርጭኝ። እሺ ግን ይቅርታ አንድ ጊዜ እንትን ልበለው ማለት እዚህ ጋር እኮ ያመነ እኮ ነው ያለው። ህፃናት አውጡ መጀመሪያ ማለት ነው፣ በኋላ እናወራለን ስለ ህፃናቱ። ግን እዚህ ጋር ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ አይደለ? እናንተ እኮ ያመነ የተጠመቀ ይድናል፣ ግን ጥምቀት ለድነት ነው ወይ ስትባ አይደለም ነው የምትሉት። እሺ ቲጂ አንድ ጊዜ አዳምጪኝ። እሺ ሚውት አርጊው አንድ ጊዜ 1 ደቂቃ። እሺ አረጋለሁ። በጣም ይጠቅምሽ ነገር ነው። በጣም ትልቅ ጥያቄ ልተውልሽ ነው ለራስሽ። ራስሽ ሄደሽ አሁን ዛሬውኑ ነው ካህንሽ ጋር ደውልሽ የምትጠይቂያቸው። ሚውት አርጊ። ኦኬ በጣም አመሰግናለሁ። መልሱን አልመለስሽልኝም፣ ግን መልሱ ይሄ ነው። አንድ ኦርቶዶክሳዊ ሕፃን ልጅ በ40 ቀኑ ወይም በ80 ቀኑ የሚጠመቅበት ምክንያት ልጅነትን እንዲያገኝ፣ የምን ልጅነት? የእግዚአብሔርን ልጅነት ያገኛል ብላችሁ ስለምታምኑ። ኦኬ የእግዚአብሔርን ልጅነት በ40 ቀኑ ሲጠመቅ የሚያገኝ ከሆነ በ15ኛው ቀኑ የማን ልጅ ነበር ልጁ? አንደኛ ጥያቄ ሄደሽ የምትጠይቂው ማለት ነው። በ15ኛ ቀኑ ልጁ ቢሞት ኖሮ ይጸድቃል ወይም ይድናል ወይስ አይድንም? ይድናል ካሉሽ አንድ ትምህርት እነግርሻለሁ እኛም የምናምንበትን። አይድንም ካሉሽ ስላልተጠመቀ ማለት ነው። ታዲያ ለምን 40 ቀን ጠበቃችሁ ብለሽ ጠይቂያችሁ። እንደማይድን እያወቃችሁ በ15ኛው ቀን ቢሞት በ20 ቀን ቢሞት እንደማይድን እያወቃችሁ የእግዚአብሔር ልጅነት ሳታሰጡት ለምን 40 ቀን ጠበቃችሁ? አይሽ የሚያውቁት እውነት አለ። ላንቺ ያልነገሩሽ ሚውትሽ እንዳታነሽ። እሺ እኔ እናት እንዳታነሽ ሚውትሽን አንድ ሚውት አርጊው። የሚጠቅምሽ ነገር ነው የምነግርሽ፣ ለክርክር አለ የምነግርሽ። እኔ ጥያቄ ነው የጠየቅኩሽ፣ ሄደሽ የምትጠይቂውን ጥያቄ ነው የምነግርሽ። ዝም ብለሽ ስሚኝ። አይድንም ካሉሽ ለምንድነው የእግዚአብሔር ልጅነት ሳያገኝ እንደሚሞት እያወቁ 40 ቀን ሙሉ የጠበቁት? ግርዛትን ወደ ጥምቀት ሲለውጡ 8 ቀንን ወደ 40 ቀን ሲለውጡ በራሱ አያስኬድም። የ8 ቀን ግርዛትን ወደ 40 ቀን መለወጥ ራሱ doesn't make sense። ኦኬ እሱ ወደ የፈለጉትን ቀን ወደ ፈለጉት ይለውጡ። የማይገባኝ ግን በ8 ቀንም ከሆነ መጠመቅ የነበረበት ማን ነው? የፕሪንሲፕሉ የቤተክርስቲያኒቷ ስርዓት 8 ቀንም ከሆነ በ7ኛው ቀንስ ቢሞት እንደማይድን እያወቁ 8 ቀን ስለምንጠበቁ እንደማይድን እያወቁ 40 ቀን ስለምንጠበቁ ሴቷ ልጅ እንደማትድን እያወቁ ከ2 ወር በላይ ለምን ጠበቁ እንዴ? በ2 ወር ውስጥ የሞቱ ብዙ ህፃናት የሉም በሚሊዮን የሚቆጠሩ? ስለነሱ ህፃናቶች ቤተክርስቲያንሽ ኃላፊነት ትወስዳለች ወይ? ለምን አላጠመቅሽም ስትባል 80 ቀን እስኪሞላው ነው የጠበቅኩት። አይድንም እኮ አይዳና የራሱ ጉዳይ ከስርዓት ይበልጣል እንዴ ልጁ ነው የምትለው? እሱን ካህንሽ ይነግሩሻል። ስለዚህ ባጭሩ አስታውሺ፣ እኛ የምናምነው የሙስሊምም ልጅ ኤፍሬም ነግሮሻል። የፈለገው ሃይማኖት ልጅ ሊሆን ይችላል። ራሱ ኢየሱስ ህፃናት ወደኔ ይመጡ ዘንድ አትከልክሏቸው ስላለ ኤኒ ጥያቄ ካለው ሰው እሱን ሄዶ ነው መጠየቅ ያለበት። እንዴ ጥንተ አብሶ ያለበት ወይ ድቀተ ባህር ያለበት ወይ የአዳም ኃጢአት ያለበት ህፃን ልጅ እንዴት ይድናል የሚለውን ጥያቄን ኢየሱስን ሄደ ጠይቀው። እንዴት ህፃናት ይዳኑ ትላለህ? ሁሉ ሰው ከነ መርገምቱ ከነ እርግማኑ ይድናል ወይ ካልክ ሂድና ጠይቀው። ኤክሰፕሽናሊ ወይም ኤክስክሉሲቭሊ ህፃናቶች እንዲድኑ ፈቀደ። ወደኔ ይመጡ ዘንድ አትከልክሏቸው አለና የእግዚአብሔር መንግስት አይሽ እግዚአብሔር መንግስት ዝም ብሎ ወደኔ ይመጡ ሲል ቦታው ላይ በነበረበት ቦታ ላይ እንዲጠጉት አይደለም። የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሎ የነሱን ነገር ሲል አድርጎታል። አንቺ 40 ብታረጊው 80 ብታረጊው ላንቺ ያልነገሩሽ ካህናቶችሽ በልባቸው የሚያውቁት እውነት አለ። 40ም ሆነ 35ም ሆነ 12ም ሆነ ልጁ እንደሚድን እኮ ያውቃሉ። ግን ትምህርት የኦርቶዶክስ ነው አሁን የምትናገረው እናንተ አይደለም እኮ ማለት እንዴት ህፃናት ወደኔ ይመጡ ዘንድ? ይሄ እኮ አሁን አንተ የምትናገረው እኮ ህፃናት በየትም ሰዓት ይምጡ እግዚአብሔር አይከለክላቸውም ምናምን እያልክ ነው። ግን ኦኬ ካልሆነ አንቺ ንገሪኝ። እንደሱ ካልሆነ አንቺ አስተካክኝ እስቲ። በ40 ቀን ወንድ ጴንጤ ህፃን ልጅ የለም የጴንጤ ህፃን የለም እያለች ነው መሰለኝ። እሷ ትንገረኝ። ይኸውልሽ አንቺ ንገሪኝ። ችግር የለውም። በ40 ቀኑ ነው ወንድ ልጅ የሚያጠምቁት። በ39 ቀኑ ቢሞትስ? በ15ኛው ቀንስ ቢሞትስ? እስኪ 40 ቀን ማለት ከአንድ ወር በላይ ነው። ባይ ዘ ዌይ እሺ ቀኑ ቀላል ነው። ቢሞትስ ቢኖርስ ይሄ የሚል ዶክተር እንትን የለም። ግን እኔ ያልኳችሁ ምን የለም አይሞትም። ህፃን አይሞትም። ህፃን በ35 ቀኑ ሊሞት አይችልም። በ20 ቀኑ ሊሞት አይችልም። እኔ ስለሱ እንኳን ጠየቅኳችሁም የጠየቅኳችሁ እኔ መች ጠየቅሽኝ አልኩሽ። እኔ መች ጠየቅሽኝ አልኩሽ ብላችሁ ታምናላችሁ ወይ ነው ብቻ የጠየቅኩት። እውነት ይሄ ብቻ ነው። እናንተ ሌላ ያንቺን ጥያቄ ሰምተንሻል። የኛን ጥያቄ ሰምተሽናል። መች ተመለሰልኝ እኔ በእውነት? እሺ እኔን ጥያቄን ሰምተሽኛል አይደለ? አሁን በትክክልሽ የምትጠይቂው ነገር ምንድነው መሰለሽ? እውነት የእግዚአብሔር ልጅነት እንዲያሰጥ ኬር የምታረጉ ከሆነ የእውነት እንደ ካህን እንደ አገልጋይ ስለ ነፍሳት የሚገዳችሁ ከሆነ 40 ቀን ሙሉ ምን አስጠበቃችሁ?
40 ቀን ማለት ከአንድ ወር በላይ ነው የኔ እናት። በአንድ ወር ውስጥ አንተ እኮ 40 ቀን እና 80 ቀን ማለት ነው እንደሆነ 40 ትቆራረጫለሽ የኔ እናት። ምን አልሽኝ? አይ ቲንክ ትቆራረጣለች አለ ይፍዬ ይሰማል አይቶ ተቆራርጣለች። አሁን መጣሽ መሰለኝ። እሺ አሁን መተሻል። አቋረጥሽኝ እያወራሁኝ ምን ልትይ ነበር? ኤፍሬም እኔ ይሄ ጥምቀት አይ ኔትወርክሽ መቆራረጥ ጀምሯል። ለምን ነገሩ አይሰማም? እሺ አሁን ደግሞ መጣሽ። የእናንተ እኮ ይሰማኛል። እሺ እኔ ይሰማሻል? መልካም አሁን ጥሩ መተሻል። ምን ልትይ ነበር ያቋረጥሽኝ? አሁን ህፃናቱ ምናምን አይደለም እኮ ህፃናቱን እኔ የጠየቅኩት እኮ ጥምቀት ለድነት እናንተ ያድናል ትላላችሁ ወይስ አትሉም ነው። በቃ ይሄን ብቻ ነው መልስ። ጥምቀት ያድናል ወይስ አያድንም? እኔም እኮ መለሰልሽ። እናንተ ማለት እኮ ያመነ ግዴታ አንድ ሰው እኮ የኔን ልትሰሚ ፈቃደኛ ስላልሆንሽ ያንቺን ልመልስልሽ እና ወደ ኤፍሬም ልመልስልሽ። አዎ ጥምቀት ለድነት እኛ ብቻ አይደለም የማንለው ቲክቶክ ላይ ብቻ ያሉ ናቸው ጥምቀት ለድነት የሚሉት። ቤተክርስቲያንሽ ራሱ ያልተጠመቀ ይድናል ብላ መጽሐፏ ላይ አትማ አሰራጭታለች። ላሳይሽ። ያልተጠመቀ ይድናል? አዎ በቤተክርስቲያንሽ መሰረት አሁን መጽሐፍ ቅዱስ አሁን እናንተ እንትን ልታወጡ ነው። ምንድነው ገድል ልታወጡ ነው? ገድል ለካ ውሸት ነው አይደለ? ይቅርብን አይደል? አይደለም ውሸት። እናንተ መጀመሪያ እስቲ የእግዚአብሔር ቃል ሳትቀበሉ እስቲ በእውነቱ ይገድናው ገድል የእግዚአብሔር ቃል አይደለም? እናንተ ለኛ አይደለም ተናገር። ገድል የእግዚአብሔር ቃል አይደለም ወይ? እቺን መልሽልኝ። አሁን የጠየቅሽኝ ያንቺንም ጥያቄ ስመልሽ አትከራከሪኝ። ገድል የእግዚአብሔር ቃል አይደለም እናንተ ቤት? እሺ በቃ እሺ ልመልስ። አትመልሽ። ቆይ ይሄን ጥያቄ ገድል የእግዚአብሔር ቃል አይደለም ወይ? ይሄንኑ ጥያቄ ሌላ ወደ ጥምቀት ነው አይደል? ይሄን መልሽልኝ። እሺ ልመልስ። ጥምቀቱን አልነገራችሁኝም። እሺ ይኸውልህ ለምሳሌ ማለት ነው አሁን እናንተ ገድል ምን ትላላችሁ? የቤተ ክርስቲያን ዶግማ ምንድነው የሚለውን ታውቃላችሁ? ግን የቤተ ክርስቲያን ዶግማ ለምሳሌ እኮ እናንተ ያንን ገድል እኮ የሆነ አሁን ለምሳሌ አንድ የሆነ የተጋደለው ህይወቱ አሁን እሱ ላይ የሆነ ነገር ኖሮብን እኛ በሱ ያድነናል ብለን አናምን። ስለ ገድል እናውቃለን። አንቺ ነሽ ማጣምዩ ቤተክርስቲያንሽ መሪው አንተን እንደሚሉ ካህናቶችሽ። አሁን ኤፍሬም ያሰማሻል። እኔ ፔጅ ላይ ገድል መጽሐፍ ቅዱስ ገድል ነው። ዝም ብለሽ ስሚኝ። ገድል መጽሐፍ ቅዱስ ገድል ነው ብለዋል ያንቺ ቤተክርስቲያን ካህናቶች። ስለዚህ እኔ በፈልግ ውሸት ነው። እሺ ኤፍዬ እንዴ ስራ ላይ ስላለሁኝ እሺ ቆይ ነኝ። መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ? አሁን እናንተ መጽሐፍ ቅዱስ ራሱ ማን እንደሰጣችሁ እኮ አታውቁ። ጌታን በሚያውቀው ማለት ነው። በእውነቱ እያዳመጥሽ ነው ቲጂ? እግዚአብሔር ውሸት ነው ብለሻል አይደል እንዴ? ውሸት ነው ካልሽ በኋላ እስቲ ካህናቶችሽ እነ ዶክተር ዘበነ ምን እንደሚሉ እንስማቸው። ገድል መጽሐፍ ቅዱስ ነው አይደለም ብለዋል የሚለውን እንስማው። እፊ ከተመቸ ቪዲዮን ክፈትላ፣ ካልሆነ እቺን ሀሳብ ግን አንዴ እንዳታደባብሰው ኤፍሬም፣ አንዴ እቺን ሀሳብ አድማልኝ። ገድል መጽሐፍ ቅዱስ ገድል መሆኑ መጀመሪያ ካህናቶች እንደሚናገሩ ውሸት ብላኛለች። መረጃውን እናሳያታለን። ስለዚህ ገድል ስናነሳ አያንዘፍዝፋችሁ መጽሐፍ ቅዱስ አይደለም ቢባል አያንዘፍዝፋችሁ። ቆይ ድምፄን ላሰማላችሁ። ድምፄን አንዴ ላሰማ ወገኖች። እሺ ሁለት ስልክ አለ? አዎ። እሺ ዳጊ ጋር ግባና ገድል መጽሐፍ ቅዱስ ገድል ነው ያሉበትን አሰማን። ዝም ብለህ ከፍታው እሱ ይኸውልህ ቅርንጫ ገድላት ማለት ውሸት ብለሻል። ሰው ተጋድሎ ክርስቶስን የሚያፈቅርበት ክርስቶስን እንደሱ እንዴት ጠረጴዛ ነከሽ ቲጂ ጠረጴዛ ነከሽ አለ የሆነ ነገር ንከሽ አንዴ። እሺ ታንኪ ነክሳለች እና ትልቁ ላይ ሆኜ ላሰማ ወይስ ትልቁ ላይ ሆነና አሰማ? ድምጽ ብቻ ላሰማ ወይስ ይቻላል? አሉ እነዚህ ቅዱሳት መጻሕፍት አሉ። ቪዲዮ ብታሳያት እነዚህ መጻሕፍት እሺ ታዛዥ ነኝ። ኦኬ
ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት አሉ። እሺ እናመሰግናለን። ልናገር ምን ትናገራለህ? ምን አፋለሽና ትናገራለሽ? ይቅርታ በይ እንጂ ይሄ መልስ ልመልሳለን። እናንተ ማለት ያሰማችሁ እኮ ይቅርታ ቲም መልስ ልመልስ አፋለሽ። አሁን መልስ የምትመልሽበት እኔ አንቺን በሆን ግን አፌን በጨርቅ ጠቅልዬ በቃ ታች መሬት እያየው አቀርቅሬ ይቅርታ አድርጎልኝ ይል ነበር። እኔ ያለለም እቺ ቅድስት ቤተክርስቲያን እኮ ስንዱ ለእናንተ ራሱ መጽሐፍ ቅዱስ የሰጠች እውነተኛው ክርስቶስ የሚመለክበት የሆነች ቅድስት ቤተክርስቲያን ማለት ነው። እናንተ አሁን የቆራርጣችሁ የተባለው ደግሞ የቆራርጣችሁ ያመጣችሁ ጠረጴዛውን ድጋሚ ንከሽ። መጽሐፍ ቅዱስ ሰጣችሁ ስትሄድ ልደተ ቃል መጽሐፍ ቅዱስ ይዞ መንገድ ላይ የሚያድለው መጽሐፍ ነው ሰጣችሁ? መጽሐፍ ቅዱስ ኦርቶዶክስ የምትሄድ ወይስ የትኛው መጽሐፍ ቅዱስ ነው ኦርቶዶክስ የሰጠችን? ስለ ልደታ ስልታወራ ነው እንዴ? አይ የትኛው መጽሐፍ ቅዱስ ነው ኦርቶዶክስ የሰጠች? እሱም ነው መጽሐፍ ቅዱስ ሰሞኑ ሲያድል ነበር። እሱም ከሆነ የምትይው ብዬ ነው እንጂ ምን መጽሐፍ ቅዱስ ትሰጡናላችሁ? እኛና እናንተ አንድ አይደል? እናንተ ልደታ እንዲሰጥ ምን እንዲሰጠኝ መጽሐፍ ቅዱስ? አይ እሱም አልደፈረም እስከዛሬ ድረስ ለጴንጤ መጽሐፍ ቅዱስ እሱም አይሰጥም። መድሎ ተጽድቅ የሚባል መጽሐፍ ነው ለጴንጤ የሚሰጠው እንጂ ድፍረት ነው። ለጴንጤ ኦርቶዶክስ መጽሐፍ ቅዱስ መስጠት ራሱ ነውር ነው፣ ድፍረት ነው። ጴንጤ መጽሐፍ ቅዱስ የጴንጤ ንብረት መጽሐፍ ቅዱስ እኮ ነው። ያውል ኤፊ አንዱ እኮ ማለት ነው ኢየሱስ ያድናል እያለ እየሄደ ኢየሱስ ያድናል የሚለው ቃል የት ነው የሚገኘው ሲለው አያውቀውም። ከዛ እንዲሁ መጽሐፍ ቅዱስ ሸለመው እሱ ራሱ ማለት ነው። ተፈለክ ይሰጣል፣ ችግር የለውም። እኛ መጽሐፍ ቅዱስ ጴንጤ ቤት ችግር የለውም፣ ያደግንበት ነው። ገና ማንበብና መጽሐፍ ሁሉ ስንጀምር መጀመሪያ ያነበብነው መጽሐፍ ከኑሮ ዘዴና ከእርሻ መጽሐፍ በፊት መጽሐፍ ቅዱስ ነው። ስለዚህ አይዞሽ፣ ችግር የለውም። አንቺ በውዳሴ ማርያም ነው ያደግሽው፣ እኛ ደግሞ በእግዚአብሔር ቃል ነው። እናንተ ለምሳሌ አሁን እኮ እንትኑም አልመለሳችሁልኝም። ጥምቀት ለድነት ነው ወይ ብዬ ጠይቄ ነበር፣ አልተመለሰልኝም። ይሄንን ደግሞ አምጣችሁ ያሰማችሁት ደግሞ ተቆራርጦ ምናምን። እኛ ሲጀመር መጀመሪያ እኮ አሁን ለምሳሌ ተክልዬ ምናምን ትላላችሁ። እነሱ ሳይኖሩ እኮ ቅድስት ቤተክርስቲያን እኮ ነበረች። እቺ ስንዱ ነች የእናንተ መጽሐፍ ቅዱስ የሰጠች። መጽሐፍ ቅዱስ መቼ ነው የሰጠችን? መጽሐፍ ቅዱስ መቼ ነው የሰጠችን? እና አኬሲ በር ዘግቶ ሲፎግራችሁ መታችሁ እውነት አረጋችሁት አይደል? ሃይማኖት አረጋችሁት መታችሁ። መቼ ነው መጽሐፍ ቅዱስ ለፕሮቴስታንት ኦርቶዶክስ የሰጠችው? የኛ ልጆች አኬ ልደታ ቃል ምናምን እንዲሁም እያስተዋወቁ እንዲሁም አስተዋወቁ። እነሱ መጽሐፍ ቅዱስ እየዞሩ የሚሰጡት ሰሞኑ እሱን ነው ለእናንተ ሰጣችሁ የምትዩ? እሱ አይደለም መጀመሪያ ያዛችሁትን ይሄ እንትን መጽሐፍ ቅዱስ እናንተ 61 ተብሎ ይሄ እንትን ያለ 61 ነው። ካደ ለምን 81ን አልሰጠችንም? ኦርቶዶክስ ለምን ቀንሳ ሰጠችን? ኦርቶዶክስ ተሰጠች። እኔ ስጠይቅ አንተ ጠይቀኛለህ። ኤፊ በእውነት የምታወሪው ነገር ሁሉ በጣም የሚያስቅ፣ በጣም ማንበብና መጻፍ የሚችል ሰው መናገር የሌለበትን ነው የምትናገር። እውነት ለመናገር መጽሐፍ ቅዱስ ኦርቶዶክስ ሰጠቻችሁ ትላለች። ኦርቶዶክስ 81 ነው ያላት፣ ገና አልተዘጋም ቀኖና ሁሉ ትላለች። ገና 90 ልታስገባው ነው። ለኛ 66 ለምን ሰጠችን? ቀንሳን የሰጠችን
መጀመሪያ እኔ መጀመሪያ ራሱ የጠየቅኩት ማለት ነው ቀንሳ ሰጣች ነው ኦርቶዶክስ አልመለሳችሁ። እናንተ አታውቁትም እኮ እናውቃለን። እሱ ኦርቶዶክስ ቀንሳ ሰጣች ነው መጽሐፍ ቅዱስ እናንተ እኮ የሚያስፈልገው ሰምተሽ ነው። በቃ ከዚህ በላይ አታውቂም። ሲፎግርሽ አክሊል ቤቱን ዘግቶ ቤተክርስቲያን የሰጠቻችሁ መጽሐፍ ሲል እሱን ይዘሽ መጣሽና እኛ ሰተናችሁ አልሽ። አሁን ጥያቄ ስጠይቅሽ አይን ፍጥጥ ጥርስ ግጥጥ የለም። ለምን ይዘሽ የመጣሽው እሷን ብቻ አኬ ትላለ። ያው እነሱ እኮ ያው አኬ ልደተ ቃል አሁን የቀረ ያው እነሱ ናቸው። አልተናገርኩም ስለነሱ የእናንተ ጻድቃን ሰማዕታት እነሱ ሳጠቅሱ ቆ እናንተ ማውራት አትችሉም እንዴ? ጌታ ሆይ እሺ ቲጂ አሁን እነሱ ይኸውልሽ ያለ እውቀት ስለሚያሳስቱሽ የእነሱን የሚሉትን ይዘሽ ስለመጣሽ ነው። ዝም ብለሽ ጠጥተሽ በባዶ ሆድሽ የእነሱን ነው አሁን መተሽኛ ላይ እየደፋሻለሽ። ለዛ እኮ ነው አየሽ፣ እነሱ በር ዘግተው ነው የሚያወሩት እኛ በሌለንበት። አሁን አንቺ ችግሩ እኛ ያለንበት ይዘሽ መጣሽ የእነሱን ውሸት ማለት ነው። ለዛ እኮ ነው እኔ እግዚአብሔርን ቃል ጥምቀት ለድነት ነው ወይስ አይደለም ስል መጽሐፍ ቅዱስ የሰጠናችሁ ኦርቶዶክስ ነች አለች። መቼ ነው የሰጠው? ይታወቃል እኮ መቼ ነው የሰጠችን? መቼ ነው የሰጠችን? ይሄንን ሳትመልስልኝ አሁን ወደዛ ገባ። እሱ መቼ ነው የሰጠኝ? አንቺ ነሽ ያልሽው። ኧረ ራስሽ እኮ ነሽ አይደል? አንቺ ታመጪው፣ አንቺ ታሮጪው። አንቺ ነሽ ያመጣሽው፣ አታሩጪው። አሁን መጽሐፍ ቅዱስ ኦርቶዶክስ ነች የሰጠቻችሁ አልሽ። መቼ ነው የሰጠችን ኦርቶዶክስ መጽሐፍ? እሺ ይሄን መጀመሪያ ያንን ሳልመልስ ብዙ ቦታ ሄደ መልስልኝ። ጥምቀት ለድነት ነው አይደለም የሚለው ይቅርታ ጠይቂ። ለዚህ እንኳን ኦርቶዶክስ መጽሐፍ ቅዱስ ሰጠቻችሁ ላልሽ ይቅርታ ጠይቂ። አዳዲስ ጥያቄ ታነሳና ሲከብዳት ጥምቀት ለድነት ትላለች። የሆነ ነገር ታነሳና አላዋጣ ሲላት እሺ ሩጫው እንደገና ይጀመርልኝ ትላለች። ይዛ መጣች፣ የነገሯትን ይዛ መጣች። ከዛ ያው እንትን የሚደረግ አይደለም። ለዛ ነው ቲጂ በጣም ድምፅሽ ርቋል። ቲጂ ድምፅሽ ርቋል። ድምፅሽ ርቋል። ኧረ አውቀን አይደለም፣ ድምፅሽ ርቋል። ኤርፎን ካረግሽ አውጪው ኤርፎን። ይሰማችኋል? ድምጿ አይሰማም። ሀሳቧም ድምጿም ርቁ። ቲጂ ይሰማል። እያወቃቸው እንደዚህ የምትሉት አሁን ማለመመለስ ላትመልስ አሁን መጣሽ አይደለም? አሁን መጣሽ ፈልጋችሁ ነው? አሁን ነው የመጣሽው። አሁን መጣሽ። ቅድም አትሰሚም ነበር እንዴ? ከታች ያሉ እኮ ራሱ ይታዘባሉ እኮ። ቲጂ ተይ እንደዛ አትበይ። እሺ ይቅርታ። እሺ ድምፅሽ ጠፍቶ ነበረ። ኧረ እሺ ግን እሺ ነገር አሁን ለምሳሌ ማለት ነው እናንተ አሁን ለምሳሌ ለምን ግን ተከፋፈላችሁ? ማለት ብዙ አሁን እዚህ ጋር ቁጭ ስትሉ የኛ ቤተክርስቲያን ማለት ነው እንደዚህ ስትሉ አንድ ላይ ትሆናላችሁ። ግን እናንተ በጣም የተለያየ ትምህርት አላችሁ። በምንድን ነው የተለያየ? መልሱ ሳልመለሳችሁልኝም ይቅር በቃ። አንዴ ልደታ ቃል ትላላችሁ፣ አንዴ የሆነ ነገር ትላላችሁ፣ አለመለሳችሁ። እነሱ ናቸው መምህራኖች፣ እነሱ ናቸው። ከነሱ ተምረሽ ነው እኮ እንደዚህ የሳትሽው። እሺ እነሱ ያው እናንተ የሚያስቸግር አይደለም እኮ ልደት ያቃል። አይደለም በሰንበት ተማሪ አልማርም። የኛ አስተማሪዎች ፕሮፌሰሮች ናቸው። የሰንበት ተማሪኛን ሊያስተምራችሁ። እሺ ለምሳሌ ማለት ነው ታቤታ ዝም ብለህ አንዴ ቆይ አንቺ ስማቸውንም ልክ አይደለሽም። ራሱ ልደት ያቃል አላለች። ልደት ቃል እኮ እላለሁ ብላ ምን ያቃል? እሺ ይቅርታ ልደት እሺ በቃ እኔ እኮ ከስማቸው እናንተ እኮ አስሬ ስለምትጠሯቸው በቃ እነሱ ያለ እነሱ መቼስ አንድ ነገር አኬ ምናምን አሁንማ 6ኛ ሶላር 7ኛ ሶላር እያላችሁ ነው የምትቀጥሉባቸው። አይ ሰው ማምለክ እናንተ ቤት ነው። አሁን ራኬ እናንተ ፎቶ ለጥፋችሁ ጧፍ ይዛችሁ መስገድ 6ኛ ሶላር እኮ እያለችን የምን ሶላር ነው ደግሞ? ሶላር አለች። የእናንተ እንደዛ ያላችሁ ነው እሱ አይደለም ግን ማለት ነው ተናገሩ ነው ራሱ
ማለት ነው። ሶላር ሲስተም በራሳችን ቪዲዮ አይቻለሁ። እውነት ተበጣሰን የሚል ቪዲዮ አለ። አሁን ለምሳሌ እሱ በእናንተ ራሱ ብዙ ተከፋፍላችሁ ግን የተከፋፈሉት ጫና ለማድረግ ተሰባስበው ልክ ነሽ። የተከፋፈልነውን እኔ ልንገርሽ። አሁን ለምሳሌ የተከፋፈልንበትን ልንገርሽ። አሁን ሚውት አድርጊ። የተከፋፈልንበትን ልንገርሽ። እኔ ሚውት አድርጊ አንቺ። ኤርሚም የተናገረውን እኔም የተከፋፈልንበትን ልንገርሽ። ለምሳሌ የተከፋፈልነው ለሁለት የተከፋፈልንበትን ላሳይሽ። ለምሳሌ በአንደኛው ቡድን የቀሲስ ዲበኩሉ ቡድን ሰው ልጅ ኢየሱስ መጥቶ ሲሞት ሁሉም ሰው ከአዳም በደል ነፃ ወጥቷል፣ ድኗል። አረ ስለራሳችሁ ንገራኝ። ከዛ በኋላ የተከፋፈለ ሜታርጌ የተከፋፈልንበትን ሜታርጌ የተከፋፈለ የእናንተ ይወራ የኛ ይደበቅ ነው። ሜታርጌ አሁን ክፍፍሉን ልንገርሽ። ስለኛ አይደለም ሜታርጌ አስወርድሻለሁ እምቢ ካልሽ ሜታርጌ አሁን ጀምረሻል። ማን ጀምር ያለሽ? ቀሲስ ዲበኩሉ ሰው ሁሉ ድነዋል። እሺ በቃ ታቹኛ እነ ቀሲስ ዲበኩሉ ሰው ልጅ ሁሉ ድነዋል። ከአዳም መርገም ኢየሱስ መጥቶ ሲሞት ድነዋል፣ ያመነበትም ያላመነበትም ይላሉ እነ ቀሲስ ዲበኩሉ። እነ መዝሙር ያሬድ በዚህ ሳይድ ያሉት እንዳለ እንደዛ ይላሉ። እነ አክሊል ክንፍ ደግሞ አረ ምን ሲደረግ ሰው አዳማዊ ማንነቱን አውልቆ ክርስቶሳዊ ማንነቱን የሚለብሰው አምኖ ሲጠመቅ ነው ብሎ ያምናሉ። አየሽ ጭፍጭፍ በነገረ ድነት ማለት ነው። እና አክሊል ኢየሱስ ስጋው ፍጡር ይባላል ይላሉ። በዛ በኩል ደግሞ ያሉት እንዴት ተደርጎ ይላሉ። እነ ዘማርያም ደግሞ ኢየሱስ በስጋው ፍጡር አይባልም ሎቱ ስብሐት እንዴት እንዲባላል ይላሉ። ጭፍጭፍ በዚህ በኩል እና አክሊል ማርያም ጥንተ አብሶ አለባት የወደቀውን ማንነት የወደቀውን ስጋ በእነሱ አገላለጥ የወደቀውን ስጋ ይዛለች ይላሉ። በዛ በኩል እንዴት የወደቀውን ስጋ ይዛለች ትላላችሁ ይላሉ። እነ ዘማርያም ደግሞ ጭራሽ ሊቃውንቱ ተብለው ተጠርተው እነ ዶክተር ሮዳስ ሁሉ በፍጹም ቤተክርስቲያናችን እንደዚህ አታምንም አሉ። እና አክሊል ደግሞ እኛ እንዲህ ነው የምናምነው የራሳችሁ ጉዳይ አሉ። ጭፍጭፍ በዚህና በዛ ጭፍጭፍ። በስንት ነገር ነው የምትጨፋጨፉት እናንተ? በአንድ ነገር ተስማምተው ያውቃሉ እንዴ እናንተ ሰዎች? ተከፋፍላችሁ ከሆነ እኛን እያላችሁ ያለት እናንተ እኮ ብጥስጥሳችሁ የወጣ ሰው እኮ ናችሁ። ብጥስጥሳችሁ ማለት ነው። እዛውም አንዲት ቤተክርስቲያን አለች ኩላዊት ስንዳዊት ምናምን እያልሽ ነበር ቀደም። አንድ ቤተ እምነት ውስጥ ሆናችሁ ግን ተበጣጥሳችሁ አልቃችኋል። እኛ ጋር መተሽ ስለምን መለያየት ነው የምታወሪው? ስለዚህ መጀመሪያ ሂጂና እዛ አሁን እንኳን ቤተክርስቲያን ትሳሳታለች አትሳሳትም በሚለው አሁን እንኳን ገና እየተቀጣቀጡ ነው ገና አሁን ማለት ነው። እና እናንተ አንድ የምትሆኑበት እኮ ርዕስ የለም። እናንተ አንድ የምትሆኑት መናፍቃን ለማለት ነው። መናፍቃን ይሉና ተሰብስበው እርስ በርስ ደግሞ ሲከታከቱ ይውላሉ። በምን ትምህርት ተስማምታችሁ ታውቁና ነው እናንተ እኛን ተለያይታችኋል፣ በትምህርት በአመለካከት ተለያይታችኋል የምትሉት? እና ያቆምኩትን እንደውም ባቢሎን 5-6 ምናምን እያልኩ እቀጥላለሁ። አሁን ባቢሎን በሳሎንን ማለት ነው የምትቀጣቀጡበትን ትምህርት ማለት ነው። እሺ ጴንጤ መሰረት የለውም ይላል አንድ ሰው። ጴንጤ መሰረት የለውም ይላል። አይ እኛ በሐዋርያቱና ነቢያቱ መሰረት ላይ ታነጻቸዋል ነው የሚለው። መሰረት አለን እኛ ግን አዲስ መሰረት እንደናንተ አንመሰርትም እኛ። እናንተ በየጓሮ በየገዳሙ አዳዲስ መሰረት ትመሰርታላችሁ። አዳዲስ ትምህርት አዳዲስ ሃይማኖት ይፈለፈላል እናንተ ቤት። እኛ ግን አንድ መሰረት ነው ያለው፣ ተመስርቶ አልቋል። እኛ መሰረት አይደለም ቀለም መቀባትም አይቻልም። መሰረቱ ኦሬዲ በዛ መሰረት ላይ ስለታነጸን ማለት ነው። ስለዚህ እንደዛ ነው። እሺ ሌላ ሰው ደግሞ እናስገባ። እስቲ ገስት ላይ ብዙ ሰው ስላለ ኦርቶዶክሳውያን ብቻ እስቲ አንድ ቁጥር ገስት እንትን ኮሜንት ላይ አንድ ቁጥር ጻፉልን። ኦርቶዶክሳውያን ኦርቶዶክስ የሆናችሁ ብቻ አንድ ቁጥር ጻፉ ኮሜንት ላይ። ኦርቶዶክስ የሆናችሁ ብቻ አንድ ቁጥር ጻፉ። እንደ ዋላ ወዳማደ ሄሎ ወይ እብዲ ከየት ቤተ እምነት ነው?
ኦርቶዶክስ። ኦኬ ከኦርቶዶክስ ነህ? ያው ከኦርቶዶክስ ነኝ። ነፍስዬ በመዋልል ላይ የሚገኝ የኦርቶዶክስ እምነት ተከታይ። ነፍስ ለምን ዋለለች? ምን አውቃለሁ። ሰሞኑን ስማቸው ይለኛልና እዚህ ከእናንተ ቤት አልጠፋም። ጭቅጭቃችሁ፣ ክርክራችሁ ደስ አይልምና እሱ ነገር ካስተካከላችሁ ምናልባት የመስማት ፍላጎቴ በተለይ ዳጊ አንተ እና ኤርሚ ባላችሁበት መገኘት በጣም መታደልም ነው፣ ደስ የሚልም ነገር ነው። ትንሽ ቤኪ ጋር ችግር አለ። ቅድም ነገር ነው ያለው በሜሴጅ ካነበበ አላውቅም። እሱ ያበዛዋል። ኦርቶዶክሳውያን ለሚያነሱላችሁ ጥያቄዎች የምትመልሷቸው መልሶች ትክክለኛ ቢሆኑና ክርክር የበዛበት ባይሆን ለማመን ያልተዘጋጁትን ሰዎች ደግሞ ባታቆዩዋቸው። የውሸት የሚመስል ሰዎች አሉ። አሁን እዚህ ጋር እኔ ተጥጄ ሙለው ማመሸው ያው እኔ ያሉበት ቦታ ምሽት ስለሆነ አሁን እየነጋ ነው። በእርግጥ እውነቱን ለመውሰድ እና ጌታን ለመቀበል ማለት ከጌታ ጋር አብሮ ለመቆየት እስከሆነ ድረስ ትክክለኛው መንገድ ብትሄዱ፣ እኛም የምንደነግጥበት ባታረጉን፣ ከዚህ ሸሽተን ቴዲ ሐዋሳ ሄደን ፖለቲካ እንድንሰማ ባታረጉን ደስ ይለኛል። እሺ አባት ኮሜንትን እንደ ኮሜንት ተቀብለናል። ኤርሚያ አለ ወንድምነት አልሰማሁትም። ምንድን ነው ያለው? አልገባህም? አይ አውራው እስቲ እየሰማው ነው። ነፍሴ እየዋዠች ነው፣ እናንተን እየሰማው ነው ግን ምናምን አለ። ኦርቶዶክስ ወንድም ነውና አውራው ኤርሚዬ። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ ከ2 ዓመት በፊት ነው የተጠመቅኩት። በየት? በኦርቶዶክስ? ኦርቶዶክስ። ከዛ በፊት የምን እምነት ተከታይ ነበርክ? ከዛ በፊት እምነት አልነበረኝም ማለት ይቻላል። ቤተሰቦቼ ከሙስሊም ናቸው። ኦኬ 2000 ዓመተ ምህረት ላይ ናዝሬት ተልኮ ለትውልድ ነብይ ማን ነበር ስሙ? ዘላለም ነው። ነብይ ዘላለም በመሰረተበት ሰዓት አንድ ጊዜ እጁን ጭኖልኝ እንትን ብሎ ትማራለህ ብሎኝ ከዛ በመሃል ጠፋው። ከዛ ከብዙ ዓመታት ቆይታ ነበርካ። ታዲያ ፔንቴ ነበርክ ማለት ነው? ዘላለም ጋር ከነበርክ አይደል? አልጀመርኩማ። ኦኬ አልተጠመቅኩም፣ ትምህርትም አልተከታተልኩም። ቸርች ብቻ እከታተል ነበር እንጂ ጥምቀቱን አልወሰድኩም፣ ክትትልም አላረኩም። ግን ከ2 ዓመት በፊት የሆነ ገዳም ሄድኩና ወደዚህ ወደ አማራ ክልል እዛ ያለው ነገር ደስ አለኝና እዛው ነው ተጠምቄ የተመለስኩት። ማጋን የተጠመቀው የሆነ ስሙ ወደ ደብረ ብርሃን አካባቢ ያለ አንድ ገዳም ነው። በኦርቶዶክስ ማን ነው የተጠመቀው? በኦርቶዶክስ ማን ነው የተጠመቀው? ኦርቶዶክስ የተጠመቁት። ኦኬ ምንድነው አሁን ነፍስ ታዲያ ግራ የተጋባው ከተጠመቀ በኋላ? ከዛ በኋላ ከተጠመቀ ትምህርት ተከታተልኩት። እዛም የተወሰነ ጊዜ ባለትዳር ነኝ፣ ልጆች አባት ነኝ። በነገራችን ላይ ኦኬ ባለቤቴ እልም ያለች አክራሪ ኦርቶዶክስ ነች። ትሰግዳለች፣ ቤት ውስጥ ቤተክርስቲያን ትመላለሳለች፣ ልጆቼን ሁሌ ታቆርባለች። አብራችሁ ነው የምትኖሩት? አብረን ነው የምንኖረው። እኔ ግን በእሱ ሀሳብና በምታደርጋቸው ነገሮች ደስተኛ ነኝ። ኦርቶዶክስ እና ትንሽ እንከራከራለን በመጽሐፍ ቅዱስ ጉዳዮች ላይ። እሷ መጽሐፍ ቅዱስን አትነካም፣ በሌሎች መጽሐፎች ነው ጸሎቷም እምነቷም። እኔ ደግሞ ከመጽሐፍ ቅዱስ ጋር የተገናኘ ቢሆን እዚህ ላይ የሚለውን ብታረግ ይላታለሁ።
ለምን እንደዛ እንደማደርግ አይገባኝም። ግን ፈልገውና ወደው ነው የምታደርገው አንተ? በጣም መናገር ስጀምር ራሱ ስሜቴ ልዩ ነው የሚሆነው እና በጥል ወይ በሆነ ነገር ነው የምናቆመው፣ ወይ ልጆቹ ናቸው በመሀል የሚያስቆሙ። አንተ የምትናገረው እንደ እግዚአብሔር ቃል ነው? እኔ የምናገረው እንደ እግዚአብሔር እንደ መጽሐፍ ቅዱስ ቃል፣ መጽሐፍ ቅዱስ ማለት ነው። እና በዚህ መካከል ምንድነው ሰላማችሁን አጣችሁ ወይ? የግልን ሰላም አጣህ ወይስ የግል ሰላም? የራሴን የግል ሰላም ነው ያጣሁት እንጂ ከእሷ ጋር በተገናኘ አይደለም። ኦኬ፣ የግልን ሰላም ያጣው ከእሷ ጋር ያለ ህብረት አለመግባባት በተፈጠረው ነገር ነው መነሻ ያደረገው ወይስ ውስጥ የምታነበው የእግዚአብሔር ቃል እየረበሸህ ነው? አሁን እያነበብኩ አይደለም፣ እናንተን እየሰማሁ ነው ያለሁት። አሁን ከኢትዮጵያ ወጥቻለሁ፣ ወደዚህ አረብ ሀገር ነው ያለሁት። እናንተን እየሰማሁ ነው ያለሁት። መጽሐፍ ቅዱስ ያኔ 2000 ዓመተ ምህረት ላይ ማንበብ የጀመርኩ ቸርች ሲሄድ በዛው ነው የተውኩት። ከዛ በኋላ አንብቤም አላውቅም። እኛ የምናሰማ ነገር ረበሸህ ታዲያ? አልረበሸኝም፣ ደስ ብሎኛል እንጂ ይልቅ እንዳይረብሸኝ ግራ እንዳያጋባኝ ከኦርቶዶክሶቹ ጋር የምታደርጉትን ክርክር በጭቅጭቅ የተሞላ ወይም ደግሞ እነሱ ለመፎገር እንትን ለማለት ሲመጡ በዛ ዘይቤ መሰረት እንደ አብራችሁ አሁን እንዳሁኑ ልጅ ድግምግሞሽ ይበዛዋል። የሁሉ ሰው አለ እዚህ ውስጥ እና የሆነ ቁም ነገሩን እያጣል ጭቅጭቁ መመላለሱ እየበዛ ሄደና ዳጊ መዝሙር ያወጣበት ሰሞን ነበር 2000 ዓመተ ምህረት የሱ መዝሙር እየሰማው ነው ቸርች የሚሄድ የነበረውና ባለፈው ገብቼ አንድ የመዝሙሩን ቆንጆ ቃል ከሱ ጋር ባወራ ብዬ ብናገር ማን ሜርሲ ነች ማለት ነው አሽከንትራ እንደወረወረች ልነግራችሁ። ልክ እንደዛው የእናንተ ቤተ እምነት ተከታዮች ገብተው እናንተን ለማመስገን ምናምን ሲሞክሩ የምትወረውሯቸው ውርወራ ደስ አይልም። ታዲያ በመጣው እንደዚህ አይነት ውርወራ የሚከናወንብኝ ከሆነ ሌላም ሰው እየፈራ ይሄዳልና በእግዚአብሔር ሰላምታ እያቀረባችሁ እኛ እንደዚህ ነው እያልን ያለ ነው። አትግቡ። ሰው አይሰማም። በእርግጥ በእናንተ መፍረድ ይከብዳል። ግን እንደዛም ቢሆን በትህትና ብትቀበሏቸው ገብቷል። ምን አይነት ልብ እንዳላቸው ክርስቲያኖች መታወቅ አለበት። ለክርክር ብቻ እዚህ ቤት የተፈጠረ እንዳይመስል ማለት ነው። ይሄን ያረጋችሁ ብትቀጥሉና እኔም እየሰማኋችሁ ብቀጥል ምን እንደሚፈጠር አላውቅም። እግዚአብሔር ነው የሚያውቀው። ቴንኪ ወንድማችን ስለሰጠህን አስተያየት። ምንም ሳንተል አስተያየትህን ተቀብለናል። እንግዲህ ሳታቀህት ያው ሜርሲ ሲሆን ከወነች እኔም ወይ ኤፍሬም የሚሆን ዳጊ ማናቸውም እዚህ ያሉ እንደዛ ካስወረድን በጣም ይቅርታ፣ ባለማወቅ ነው። የህዝቡንም ሁኔታ ደግሞ ተረድተዋል፣ የኛንም ሁኔታ ተረድተዋል። አንዳንዱ ለማላገጥ ጊዜ ለመፍጀት፣ አንዳንዱ ደግሞ እውነትን ለማወቅ ፈልጎ የሚያወሩ የሚመጡ ሰዎች አሉና እንግዲህ እንደዛ ከተፈጠረብህ አንተ ላይ በጣም ይቅርታ እንጠይቃለን። ግን እኔ መጽሐፍ ቅዱስን ማንበብህን እዚህ ካሉ ወንድሞቼ ጋር ሆኜ ካሉት ወገኖቼ ወንጌል አማኞች ጋር ሆነ መጽሐፍ ቅዱስ ማንበብህን እንዳታቋርጥ፣ ፍለጋህን ቀጥል። እውነቱ ከመጽሐፍ ቅዱስ ውጪ ሌላ ቦታ ላይ የለም። መጽሐፍ ቅዱስ ላይ ስትፈልግ የምታገኘው እውነት አንድ ነው ያለው፣ እሱም ጌታ መሆኑን ትደርስበታለህ። ደግሞም ደርሰህበታል። ከባለቤት ጋር እንኳን ራሱ እኮ ቤት ውስጥ ሆናችሁ ሁለታችሁም የኦርቶዶክስ እምነት ተከታይ ናችሁ። አንተ መጽሐፍ ቅዱስን ታነባለህ፣ እሷ በሌሎች መጽሐፍቶች ነው እምነቷን የምትመራው። ከዚህ የተነሳ አለመግባባቶች ተፈጥረዋል። እንግዲህ አንተ የብርሃንን መንገድ ነው የመረጥከው። መጽሐፍ ቅዱስ የእግዚአብሔርን ቃል መሰረት አድርጎ የተነሳ ሰው በቃ ጌታን እየፈለገ ነው። አንተ አሁን ጌታን በመፈለግ መንገድ ላይ ነው ያለው እና ይህንን እውነት ደግሞ ልታምነው ልትቀበለው ይገባል። ይህንን ህይወት ይህንን እውነት ልትቀበለው ይገባል። የመጽሐፍ ቅዱስ እውነት በቃ የምንድንበት እውነት ነው። እግዚአብሔር የሰጠን ልጁን ነው የሰጠን ቃሉን ነው የሰጠን መንፈሱ ነው እና በእንደዚህ አይነት ሁኔታ ውስጥ ሆነ ፍለጋ
ምናልባት በግል እንዳገኝህ የምትፈልግ ከሆነ ያለህበት ሀገር ስልክ መደዋወል እንችላለን ተለዋውጠን። ለአንተ ግን የሚያስፈልግህ የዘላለም ህይወት ነው። ለአንተም ብቻ ሳይሆን ለባለቤትህ ሙሉ ጭምር፣ ለባለቤትህ ብቻ ሳይሆን ለልጆችህ ሙሉ ጭምር፣ እንደዚሁም ለእናት ለአባት፣ ለወንድም ለእህት ካሉ በህይወት ከሌሎም ለአክስቶች፣ ለአጎቶች፣ ለወጣህበት ለሰው ልጅ ሁሉ ለምታገኛቸው ሁሉ አንተ ምንድነው የምትድንበትን እውነት እንድትነግራቸውና መንፈሳዊ ህይወት ቀላል ነገር እንዳይደለ ቀልድ ይመስለዋል በጣም ብዙ ሰው። እዚህ ጊዜ ስናሳልፍ ሜጃ ጊዜያትን ሰዎች ላይ ያስገባን የምንቀልድ ይመስላቸዋል። እንደዛ አይደለም፣ በእውነት እንደዛ አይደለም ወንድሞቼ። እዚህ የሚገቡ እህቶች፣ የሚመጡ ሰዎች ሁሉ በሙሉ ቀልድ ለመስማት አይደለም የሚመጡት እና እግዚአብሔር ልጁን የዓለም መድኃኒት አድርጎ ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ እንዳይፈረድበት እግዚአብሔር ይህንን ውድ ስጦታ መተኪያ የሌለውን ተቀዳሚና ተከታይ የሌለውን ልጁን ሰጥቶናል። በእርሱ የሚያምን ሁሉ እንዳይፈረድበት ጌታ ልጁን ሰጥቷል። የሰጠውን ልጁን ኢየሱስ ክርስቶስን በልብህ ላይ እንድትሾመው፣ በልብህ ላይ አምነው እንድትቀበለው፣ በቀሪ የህይወት ዘመንህ እንድትከተለው ይህንን እውነት እንነግርሃለን። መጽሐፍ ቅዱስን ማንበብህን ቀጥል። ጥያቄ ካለህ በውስጥም ልቀበልህ እችላለሁ፣ ፈቃደኛ ነኝ። ካልሆነ ኤፍኤም ሊቀበል ይችላል። ዳግም ትንፍራው ሊበዛበት ይችላል እንጂ ልንቀበል እንችላለን። ይሄን የምንተውልህ ተባረክ። ወንድምነት ኤፍኤም የምትለው ካለ በለው። ዳግሻ የምትሉት ነገር ካለ ንገሩት። እሺ፣ እኔም ያንተ እንዳልከው ነው ብለው በቃ በውስጥ ኤርሚ ጋር ብትደዋወሉ ጥሩ ነው። እንደገና መምጣትን አትተው። በቃ እዚህ እና ጆይን አድርገን ስትመጣም ገስት ላክ። በቃ ስለተዋወቅን አሁን እናስገባሃለን። ገስት ላይ ሆነ እንትን ማለት ትችላለህ፣ መስማት ትችላለህ ከኛ ጋር አብረን ማለት ነው። ሰማችኋለሁ። ኧረ በደንብ ነው የምሰማው። እሺ እኔም ሰላም ልበል ወንድማችን። ጌታ አብዝቶ ይባርክ። ስለተፈጠረው እንግዲህ ባለፈው ይቅርታ እንጠይቃለን። በአብዛኛው ያው ለቁም ነገር ስለተሰባሰበው አንዳንዶች እንዴት እንደሚረብሹ አይተሃልና ተሳስታ ይሆናል እንጂ ሜርሲ እንኳን እንደዛ አታደርግም። ግን ስለተፈጠረው በጣም ይቅርታ እንጠይቃለን። ሌላው እኔ ጥያቄ ካለ ዛሬም ሌላ ጊዜም መጠየቅ ትችላለህ። እዚህ ቦታ የሚፈጠረው አንዳንድ ጭቅጭቆች የስራው ባህሪ ነው። እንግዲህ የስራው ባህሪ ነው። ተረዳ ነው ወንድማችን። እኛ ፈልገ ነው ሳይሆን ሁሉም ሰው በአንተ በኔ ልክ ወይም ደግሞ አይደለም እንትኑ ከኛ የተሻለ ብዙ የሚያውቅ ሰው አለ፣ ጭራሽ አንብቦ የማያውቅ አለ፣ የተነሳ ያለውን ሀሳብ ዝም ብሎ ከድጋፍ ብቻ የሚያደርግ አለ እና ይሄን ሁሉ ሰው ማስተናገድ በጣም የሚገርም ይከብዳል። ግን ያው ወንጌል እናገለግል ስለመጣን ያንን ታገሰን ስራው ባህሪ የሚፈጥረውን እንትን እኛም ወደነው አይደለም፣ ግን ከዛ አንፃር ነው። አንዳንዴ እናንተ ጋር ሲደርስ እኛም ይጨንቀናል። ኩልል ያለ ነገር ቢሆንና ንጹህ ውይይት ቢሆን ጥሩ ነበር። ግን አንዳንዶች አውዱን አንዱ ይቀየርብሃል፣ አንዳንዱ መጥቶ ያው አይታል ስድቦችም ይኖራሉ አንዳንድ ነገሮችና እነሱን ስትሰሙ እኛ ኮምፎርታብል አያደርገንም። እኛ እንኳን ግድ የለም ያው ወደን ሳይን አፕ አድርገን የገባንበት አገልግሎት ነው። ግን እናንተ ስትሰሙት እንደሚጨንቃቃሉ። ስለዚህ ታግሰህ እንድትሰማን አበረታታለሁ። አንዳንዱን ንቀህ እያለፍከው ማለት ነው የማይገቡት ነገሮችን። ተባረክ። እንወዳለን፣ እናከብራለን። እሺ ቴንክ ዩ። እንወዳችኋለሁ፣ አከብራችኋለሁ። ምህረት የበዛለት መዝሙርን ሳዳምጥ በተለይ አምባዬ ነው የሚቀድመኝና አንተንም ላመሰግን እፈልጋለሁ። ስለዚህ በቃሽ፣ ይሄን ካስተካከላችሁልን ይበቃኛል። እኔ በውስጥ አወራችኋለሁ። ሁላችሁንም በርቱ፣ እግዚአብሔር ይርዳችሁ። አሜን። ታንኪዩ አባዬ፣ ታንኪዩ። እሺ ድንቁ ሰላም ነው? አቤት ሰላም ነው? ሰላም ነው። እሺ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔም እንዳሁኑ ወንድሜ ነኝ። እሺ ኦኬ። ማለት ኦርቶዶክስ ነህ ግን ጌታን እየፈለገ ነው? አዎ በጣም 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 አዎ። በጌታ እንዳትሆን ምንድን ነው የከለከለ? ምን መሰለህ፣ በእርግጥ
ምንም እንትን የሚለኝ የለም። ትምህርቱ ላይ ነኝና ቢያንስ ወደ 6 ወር ይሆነኛል እናንተን ትምህርት ስከታተል። ብቻ በደንብ በቃ ማለት ኤኒ ታይም አልጠፋም፣ ሁሌ አለውና አዳምጣለሁ። ምክንያቱም እውነትን ፍለጋ በጣም ጊዜ ወስጄ ማየት ስላለብኝ ከልጅነቴም ጥያቄዎች የሚጭሩብኝ ማአት ነገሮች ስላሉ እነዛን መልስ እያገኘው እየሄድኩ ስለሆነ እንዱ እየተከታተልኳችሁ እንትን እላለሁ እና በጣም በተለይ እኔ በጣም ግርም የሚለኝ አሁን ወንድሜ ሲናገር የኔን ህይወት የሚያወራ ነው ይመስለኝ ታውቃለህ። እና እስቲ ትምህርቱን ልከታተል ብዬ። እሺ ድንቁዬ፣ ምንድነው መሰለህ እኛ ሰዎች በራሳቸው ጊዜ ሲወስኑ ንስሐ እንዲገቡ ነው የምንፈልገው። እኛ ሰዎች ላይ ጫና አሳድረን አይ እንደዚህ አድርግ አሁን አድርግ እንደዛ አይደለም። እኛ ምስራቹን እናገራለን፣ አንተም እንደዛ ነው። ያው የሚያድነው እኛ ጋር መንፈስ ቅዱስ ነው ታውቃለህ፣ እንጂ እኛ የምስራቹን ከመናገር ውጪ ሌላ ምንም ድርሻ የለንም። የመንፈስ ቅዱስ ነው ሰዎችን የማዳን እና እኛ መንገድ ብቻ ነው ያው ታረቁ ብለን እንለምናለን እንደሚለው ልክ እንደዛ ነው እንጂ በኢንፍሉዌንስ እኛ እንዲያርጉ እንደዚህ ያርጉ አንልም። አንተ በቃ ገብቶኛል አሁን ወስኛለሁ ጌታን እከተላለሁ ስትል እንደዛ እንዲሆን ነው ሰው ሁሉ የምንፈልገው ማለት ነው። በዛኔ ንስሐ እንዲገቡ ወደ ጌታ እንዲመጡ ነው የምንፈልገው። ግን ያው መጽሐፍ እንደሚለው የመዳን ቀን ይልና የመዳን ቀን ብሎ ዛሬ ነው አይደለም የሚለው፣ የመዳን ቀን አሁን ነው ይላል። ለምንድን ነው? ከደቂቃዎች በኋላ እንኳን በህይወታችን ምን ሊፈጠር እንደሚችል አናውቅም። ፕሮሚስ ስላልሆነ ነገር ማለት ነው። በመጽሐፍ ቅዱስ ላይ አንድ ባለጠጋ ነበረ እና በጣም ሰክሰስፉል ሆነ፣ በጣም ስኬታማ ሆነና ከዛ ምን አለ አንድ ምሽት ላይ በቃ ነፍሴ ሆይ ቢጠጪ ለብዙ ዘመን የሚሆን በረከት አለሽ አለ። ጭራሽ ጎተራዬን አፍርሼ እሰራለሁ፣ እንደዚህ ያደርጋለሁ አለ። በቃ ሁሉ ነገር የሞላው ሰው ነው። ልክ እንደዛ ሲል እግዚአብሔር መጣና አንተ ሰነፍ ዛሬ ምሽት ነፍስን ካንተ ሊወስዷት ይፈልጋሉ አለው። የዛን ቀን የባለጠጋው የመጨረሻው ምሽት ነበር እና ይሄ የሰበሰብከው ለማን ይሆናል አለው። እና በህይወታችን ላይ ምን ሊፈጠር እንደሚችል ከደቂቃዎች በኋላ እንኳን አናውቅም፣ ነገ ፕሮሚስ ስላልሆነ ማለት ነው። ስለዚህ ሰዎች ሁሉ ያ ብርሃን በበራላቸው ጊዜ ያ ተስፋ በውስጣቸው በገባ ጊዜ የዛኔ እጃቸውን ለጌታ እንዲሰጡ ነው እኛ የምናበረታታው ማለት ነው። ለጌታ እጃቸውን እንዲሰጡ ከጌታ ጋር እንግዲህ መኖር እንዲጀምሩ ነው። ወደዚህ ወደ ፍቅሩ መንግስት ፈልሰው ከጨለማ ወደ ብርሃን ከሞት ወደ ህይወት ተሻግረው በዛ ደግሞ እውነት ላይ እንዲኖሩ ነው። ምክንያቱም ካላመነ ሰው ያው ይታወቃል በፍርድ ውስጥ ነው የሚኖረው ሰው። ስለዚህ ሰዎች ቶሎ ሲገባቸው ውሳኔ እንዲወስኑ እንፈልጋለን፣ እኛ እሱንም እናበረታታለን። ግን ደግሞ እናንተ ስትፈልጉ ነው። ይኸውልህ እፍዬ እኔ ምን መሰለኝ ነው ችግር ይሄ ታውቃለህ የሀገራችንን የሶሻል ላይፋችን ከሰዎች ጋር ያለን ከጎረቤት ጋር ያለን ያደግንበትን ምን እየተባለ እንዳደግ የሆነ ነገር ይሄን ነገር ለመወሰን አሁን እናንተ እግዚአብሔር ረድቷችሁ ነው ይሄን ነገር እንትን ማነው እዚህ ደረጃ ደረሳችሁና እግዚአብሔርንም ያገኛችሁት። ግን እኔ ጋር አሁን በእኔ ህይወት ዝም ብዬ ሳስበው ምን እንደሆነ ታውቃለህ? በጣም ከባድ ነው። ይሄን ለመወሰን ይከብዳል የሚል ምን እንደሆነ ታውቃለህ? አሁን ለምሳሌ ከማህበራዊ ኑሮ ትገለላለህ፣ ሰዎች ብዙ ነገር ያደርሱብሃል፣ ብዙ ነገሮችን ታጣለህ አውቃለሁ። ግን ከጌታ አይበልጡ። ማንም ነገር ከዚህ በላይ አይሆንም። እግዚአብሔርን አውቀ መኖርን የመሰለ ነገር የለም። ግን እነዚህን ነገሮች ቀስ በቀስ መጀመሪያ
ቢያንስ ብዬ የማስበው አሁን እንደነገርከኝ የመዳን ቀን ዛሬ ነው ይላል መጽሐፉ። ግን ቢያንስ ቤተሰብን እንኳን ማሳመን ካልቻልክ እና ይሄ ነገር ውስጡ እንዲገባቸው ብዙ ነገር መንገድ ካላሳየ ብዙ አሁን የኔ ወንድም እንዳለው መነጋገር እንደዚህ እንትን ማድረግ ካልቻልክ ነገ ሊከብድ ይችላልና እንትን ይላል የሚል እንትን ስላለኝ ያ ነገር የሚቀረኝ እንጂ ብዙም እንትን ብዬ አይደለም። እርግጥ ነገ ምን እንደሚፈጠር ስለማይታወቅ በዚህ ደረጃም እንትን ብሎ መሄዱ እንትን አይደለምና እኔ የሚገርም ነገር ሰንበት ትምህርት ቤት ውስጥ ነው ያለፍኩትና አውቃለሁ ብዙ ነገር ስለማቅ አንድም ቀን መጽሐፍ ቅዱስ ምን ይላል የሚለውን አውቄ አላውቅም። አይቼም ሰምቼም አላውቅም። አይደለም ማየት ራሴ ሰምቼ አላውቀውም። የሚነበብልኝ ሌላ ነበረ የሚነገረኝ። ቢያንስ እኔ በልጅነቴም እንትኑ ጥያቄው ስላለ ምን እንደሚባል ታውቃለህ? መጽሐፍ ቅዱስ አንድ ጊዜ አንድ ሰው መጽሐፍ ቅዱስ አንብብ ብሎ ይሰጠኝና መጽሐፍ ቅዱስ እያነበብኩ ማን ያገኘኛል? አንድ ማቃቸው ትልቅ ሰው ይሄ ነገር እኮ በተራ ሰው አይነበብም፣ የበቁ አባቶች ናቸው የሚያነቡት ተብለን መጽሐፍ ቅዱስ እንዳላነብ ከዛ መፍራት ጀመርኩ እና አሁን ነው ነገሮች እንትን ሲሉ ለምን እስከ መቼ እንዴት የሚለውን መከተል ከጀመርኩ በኋላ ነውና ብዙ ጊዜ አይወስድብኝም፣ እርግጠኛ ነኝ። እስቲ ልከታተላችሁ። እሺ እኔ ሁለት ነገር ብቻ ልበል ድንቁዬ። ጥሩ ነው መከታተል፣ እንደዛው ነው። አንደኛ ሰዎች ስላንተ ያላቸውን አመለካከት ይቀየራሉ፣ ሁኔታዎች እሱን እኔ እንዲህ ብዬ ልንገርህ። አሁን ባይገርምህ በጣም ብዙ የሚወዱን ሰዎች በዙሪያችን ሊኖሩ ይችላሉ። ግን አንድ ቀን አለ፣ የሆነ ቀን አለ። ኤፍሬም ባለ ጊዜ የሆነ ቀን አለ የሚጨርስበት ቀን። በቃ ኤፍሬም የሚባለው ቀርቶ ሬሳ መጣ የሚባልበት ቀን። በጣም የሚወዱኝ ሰዎች የሆነች ሳጥን ውስጥ ከተውኝ ከዛ እያለቀሱ ወስደው አፈር አልብሰውኝ ወደ ቤታቸው የሚመለሱበት ማለት ነው። ከዛ በኋላ በጣም የሚወዱኝ ከሆነ 3-4 ቀን ሳምንት ያለቅሱ። በጣም የሚወዱኝ ሰው ከሆነ 1 ወር ድረስ እያስታወሰኝ ሊያለቅስ ይችላል። ከዛ በኋላ ግን ይረሳኛል ከነመፈጠሬም ማለት ነው። ከዛ በኋላ ስላለው ህይወት እኔ ነኝ ኃላፊነት ወስደው። ይረሳል ሰው ከዛ በኋላ ይኸውን የምትጨነ እንትና እንዲህ ቢለኝ ምትል አያስታውስም፣ ፈጽሞ አያስታውስም። ከመቃብር በኋላ ብዙዎቹን እንደረሳን ማለት ነው። ብዙ የቅርብ ሰዎቻችንን ቀብረናል። ግዛች የሆነች ሜትር ተኩል ምናምን የሆነች መሬት ውስጥ ከተናቸው አፈር አልብሰን ተመልሰናል። ከዛ በኋላ ያለውን ህይወት ኃላፊነት የሚወስዱት እነሱ ናቸው። አንደኛው እሱ ነው። ሁለተኛ መዳን እንዳልኩ ፐርሰናል ነው። አሁን በህብረት አይደለም የምትድነው። አንተ ፐርሰናል ትድናለህ። ጌታ ኢየሱስን እሱን የህይወት አዳኝና ጌታ እንደሆነ አድርገህ ትቀበላለህ። ከዛ በኋላ ምናልባት በጣም አስቸጋሪ ሁኔታዎች ካሉ በዙሪያ ላይ በጥበብ ትንቀሳቀሳለህ። የምታደርጋቸው ነገሮች በማስተዋል ታደርጋለህ። ነገር ግን የአንተ ነፍስ መዳን በጣም ኢመርጀንሲው እሱ ነው። በጣም ኢመርጀንሲ ነው። ፕራዮሪቲውም እሱ ነው። የአንተ መጀመሪያ ሴቭ መሆን አለብህ። ከዳንክ በኋላ ነው በዙሪያ ላሉ ሰዎችም ከዛ በኋላ ትጸልያለህ። እግዚአብሔር እነሱን እንዲያግዛቸው ቀስ በቀስ ለውጥ አንተ ሁኔታውን ታውቃለህ። አሁን እኔ አይደለም ማውቀው፣ አንተ ስለምታውቅ እንዴት ሰዎች አካባቢ ያሉ ሰዎችን እግዚአብሔር እስኪያወርስ ድረስ እንዴት አድርገህ መንቀሳቀስ እንዳለብህ አንተ ታውቃለህ። ግን መጀመሪያ መዳን የግል ነው። በልብህ ነው የምታምነው። ያመንከውን በልብህ በአፍህ ትመሰክራለህ፣ ትድናለህ። መጀመሪያ ራስን ከዘላለም ሞትና ጥፋት ታስመልጣለህ። ከዛ ቀጥሎ ደግሞ የቀሩትን ደግሞ በዙሪያ ያሉ ሰዎችን ደግሞ እግዚአብሔር ምርኮ አድርጎ ደግሞ ይሰጣል። ብዙዎቻችንን እንደረዳ ማለት ነው። እግዚአብሔር ይረዳል። እሱን ነገር እንትን እንድትል አይውሽ እፈልጋለሁ እና እስቲ ፕሊስ ቁጥርህን ለእኔም ለኤርሚም ተውልንና እንደውልልሃለን። እሺ አናግራቸዋለሁ። እሺ
በውስጥ ስልክ ቁጥርን አስቀምጥልኝ፣ እንደውልልህና እናወራለን። እሺ ታንኪ። ስንገባ ደግሞ በቃ ናና ቁጭ ብለህ ገዝት ላይ አብረን ተካፈል። እሺ። አይ ከዚህ በፊት ከዳኒ ጋር አውርተናልና እሱም በቃ እንዲሁ በቃ እንትን ስል ነበረና አወራለሁ ዛሬ ነገ እንትን እላለሁ እናግረዋለሁ እያልኩ እንትን እላልኩም እና ዝም ብዬ እየተከታተልኩ ነበረ። አሁን አናግራቸዋለሁ፣ ችግር የለም በውስጥ በኩል። እሺ እሺ ወንድም አለ። እሺ እሺ ተባረክ። ኤርሚ ያለ እሺ እንዴት ናችሁ? 1 ሚሊዮን ይግባ እየተባለ ነው። ታቡ 1 ሚሊዮን ይግባ ሊገባ ነው። ኦልሬዲ 40 ሺህ ምናምን ነው የቀረው። 40 ሺህ ምናምን ነው የቀረው። 1 ሚሊዮን ሊገባ ነው። ተባረኩ። ቶሎ ቶሎ እጃችሁን አበርቱና 1 ሚሊዮን አስገቡት። ታብታቡን ቶሎ ቶሎ 1 ሚሊዮን አስገቡት። 1 ሚሊዮን ይግባ። ተባረኩ። ጌታ ኢየሱስ ይባርካችሁ። 1 ሚሊዮን አስገቡት። ኦልሞስት ሊገባ ነው። 1 ሚሊዮን ሊገባ ነው። ሮማን ሰላም ነው? ስንቆይባቸው ነው ስንቆይባቸው ነው መሰለኝና ልካው እንደዚህ ነው አይውላችሁ። በጌታ የሆናችሁ ነቅታችሁ ጠብቁ። ዘይታቸውን የጨረሱትን ታስታውሳላችሁ፣ ሙሽራውን የሚጠብቁትን እና ሙሽራው በመጣ ጊዜ ዘይት አለቀን ብለው ሊገዙ ሄደው ገብተው ሙሽራው ተዘጋ፣ አይሰርጉ አዳራሽ እና ነቅታችሁ ጠብቁ። ጌታ መቼ እንደሚመጣ አታውቁ። እንደዚህ ጠብቃችሁ ተኝታችሁ እንዳይመጣ። እሺ አማረ ሰላም ነው? አማረ አማረ አቤት፣ ይሰማል? ይለው ይሰማል? አሁን ይሰማል። ሰላም ነው አማረ? በስህተት ገብቼ ነው፣ ይቅርታ። እሺ አባዬ፣ ምንም ችግር የለም። እሺ ተባረክ። እሺ እሺ፣ አሜን። እሺ ጥያቄ ያላችሁ ሰዎች ኮሜንት ላይ ጥያቄ ጠይቁ። ጥያቄ ያላችሁ ሰዎች ካላችሁ ኮሜንት ላይ ጠይቁ። ኦርቶዶክሳውያን ጥያቄ ካላችሁ መግባት ያው የማትፈልጉ ሰዎች ካላችሁ ጠይቁ። ወይ አንድ ቁጥር ትጽፉልኛላችሁ። ገብታችሁ ደግሞ መጠየቅ የምትፈልጉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እሺ 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 ኮከብ ምልክት አለው ምናምን። እሺ ማን ነው? ሰላም ነው? አዲስ የገባ ጤና ይስጥልን። እንዴት ናችሁ? ሰላም ነው አለን። ከየት ቤተ እምነት ነው? ከሐዋርያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። ስም ማን ነው የሚለው? ምን ነው አማርኛ ተነበው? አማርኛ መሰለኝ። አይ ማንበብ እችላለሁ። ትርጉሙ ግን ሰምቼው ማውቀው ስም አይደለም። ለመጀመሪያ ጊዜ ነው ያየሁት። አዎ ኦርቶዶክሳዊ ስም ነው። ለዛ ነው ይቅርታ። ምን ማለት ነው? አይ እሱ እንግዲህ ማለት ትርጉሙም ኦርቶዶክሳዊ ስለሆነ ምናልባት እኮ ንገረና። እኔ አሁን ዝም ብዬ አልጠራም። ስም ማላውቀው ስም ከሆነ አልጠራም ዝም ብዬ። ድግምትም ጥንቆላም ሊሆን ይችላል። ስለዚህ ዝም ብዬ አላውቅም።
ስቃ ሲጨርስ ምን የሰይጣን ስምስ ብታስጠራኝ ምን አውቃለሁ? ስለዚህ ትርጉሙን ሳላቅ አልጠራህም። ምንድነው እንዴ? ለምን እናንተ ትፈራላችሁ እንዴ? በጌታ በኢየሱስ ክርስቶስ ኃይል በኢየሱስ ምንም የምንፈራው ነገር የለም። ከእግዚአብሔር ውጪ ምንም የምንፈራው እና ለምን ፈራ? አሁን የፈራ መሰለኝ። ፈርቼ ሳይሆን ስለምጠየፈው ነው። ሰይጣንን በጣም ነው የምጠየፈው። ስለዚህ ክብር እንዳልሰጠው በአፌ እንዳልጠራው ነው። ሰይጣን ነው ማለት ሰይጣንን የሚወዳለ እያልከኝ ነው ማለት ነው? አቤት ሰይጣንን የሚወዳለ እያልከኝ ነው ወይ? ብዙ በጣም ብዙ ከሳሽነት እንዳይሆንብህ ብዬ ነው። ኦፍ ኮርስ ኦኬ። እሺ አሁን ስምህ ምንድነው? ትርጉሙን ንገረን እስቲ። አይ ትርጉሙ ችግር የለውም። ስሙ አውሴ ይላል እንግዲህ ኦፍ ኮርስ አውሴ ምንድነው ትርጉሙ? ትርጉሙ ማለት እንግዲህ ያው በነገራችን ላይ ይሄ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ጊዜውን ያሳለፈ ሰው በደንብ የሚረዳው ስለሆነ ያው ማለት አሁን ባጭሩ እንትን ያስፈልገዋል ታውቃለህ። ብሪፍ የሆነ ኤክስፕላኔሽን ስለሚያስፈልገው እንዲሁ በአንድ ወርድ ለመግለጽ ይከብዳል ብዬ ነው እኮ። ብሪፍ የሆነ ኤክስፕላኔሽን ጋር አስረዳን። ምን ማለት ነው? ኦኬ እንግዲህ መረዳት ከፈለክ አውሴ ማለት ስም ነው። ኦፍ ኮርስ ግን የስሙ ትርጓሜ ጌታ ማለት ነው። ጌታ ነህ አንተ? ኖ ወይ ነው እንደዛ አይደለም ብራዘር፣ እንደዛ አይደለም። ስም ነው ማለት አይ ነገር እኮ ብሪፍ የሆነ ኤክስፕሬሽን እስካሰጠው ድረስ በአንድ ወርድ ለመግለጽ ምናልባት ለአንተ በምንኛ ነው ጌታ ማለት ትርጉሙ በምንኛ ነው? ግዕዝ ነው። ግዕዝ በግዕዝኛ ጌታ ማለት ነው። ኦፍ ኮርስ ብዙ አለ በግዕዝ ጌታ ማለት በጣም ብዙ አይነት አውሴ ይባላል። በጣም ብዙ ነው። ኤርሚ ሲመጣ ጠይቀዋለሁ። ኤርሚ አለ? እኔ ጌታ ማቀው በግዕዝኛ ሌላ ነው። አንተ አሁን በግዕዝኛ ጌታ ነው ብለሃል። እሺ ምንድነው በግዕዝ? ቆይ ግዕዝ አውቄ አለ። እሺ አሁን ወደ ገደለው እንግባ። ቆይ መጣራት አለብህ። አንተ ገና ጌታ ነኝ ብለህ የመጣ ሰውን ሐሰተኛው ጌታ ልትሆን ትችላለህ። ገና ብዙ መጣራት አለብህ። ገና ብዙ መጣራት ያለበት ያንተ ነገር ገና ብዙ ነገር ነው ያለበት። እሺ ጌታ ብዬ አልጠራህም መቼስ። አሁን ለዚህ ውይይት ስም ልስጥህ። እሺ አውጣልኝ እስኪ በእናትህ። እሺ ቆንጆ የሀገራችን ስም ላውጣልህ። አይ ይቅር ነገር ማን ስም አውጪ አደረገኝ። ችግር የለውም። ዝም ብዬ ስም ሳልጠራ ላውራ። ከአንተ ጋር ስለማውራ ችግር የለውም። ስምህን ግን አልጠራውም መቼ። አንዴ ኤፍሬም ማለት ምን ማለት ነው? እስኪ አንዴ ለኔን ጠይቀኝ ነበርና። ኤፍሬም ማለት ደብል ፍሩት ማለት ነው፣ ፍሬያማ ማለት ነው። በምንኛ ምንም ቋንቋ ምንኛ ነው ኤፍሬም? ኤፍሬም እንደምታየው ኤፍሬም ነው። ኤፍሬም ካልክ ደግሞ ያው የዕብራይስጥ ነው ማለት ነው። ሶ በዕብራይስጥኛ ኤፍሬም ማለት የዮሴፍ ልጅ ነው ታውቃለህ። የዮሴፍ ታናሽ ነው፣ የምናሴ ታናሽ ነው ኤፍሬም። ፍሬያማ ማለት ነው። ግን በአማርኛ ያው ኤፍሬም ይባላል እንደዚህ ማለት ነው። ኦኬ ኦልራይት ኦኬ እሺ ጎ ሄድ። ቀጥተኛው መንገድ የመዳን መንገድ ያለው በወንጌላውያን ነው በኦርቶዶክስ ነው? ምን እኮ ኖ ዳውት
ኦርቶዶክስ ነዋ። ኦርቶዶክስ በራሱ የስሙ ትርጓሜ እኮ ይናገራል። ኦኬ እሺ፣ አንተ ድነሃል? ኤግዛክትሊ በደንብ ድኛለሁ። እንዴት ዳንክ? እንዴት? በጣም ጥሩ ጥያቄ። በኢየሱስ ክርስቶስ አምኜ በስሙ በአብ በወልድ መንፈስ ቅዱስ ስም ተጠምቄ ስጋና ወደሙን ከስጋ ወደሙ ተካፍዬ እሺ ድኛለሁ። ወላ እሺ፣ አምነህ ተጠምቀህ ስጋ ወደሙን ወስደህ በዛ ድነሃል። በጣም ጥሩ። ጻድቃን ሰማዕታት ያማልዳሉ? ማለት አይ ቲንክ ጥያቄ ግልጽ ነው። ጻድቃን ሰማዕታት ያማልዳሉ እኮ። ያማሉ ስትል ሜክ ኢት ክሊር ማለት የሆነ ያማልዳሉ ስትል እንዲህ በደፈር ነው። በጣም ወርዱ በጣም ጀነራል ወርድ ነው። ቢ ስፔሲፊክ ብዬ ነው። ማርያም ታማልዳለች አታማልድም? ታማልዳለች። ኦኬ፣ ማርያም ምንድን ነው የምታደርግልህ? ምልጃዋ ምን ያደርግልሃል? የማርያም ምልጃ ምንድን እንዲያደርግልህ? ምን አልከኝ? የማርያም ምልጃ ምንድን ነው የሚያደርግልህ? እዴ ለሌላ ስራ ይመስለኛል የገባው ወንድምነት። ኦኬ፣ እንደዚህ ምንጭቅ ብሎ ለሌላ ስራ ራፕቸር ከሆነ የተፈጸመው የተካሄደው ለሌላ ስራ ይመስለኛል የገባው። እሺ ሞላ ሰላም እየጠየኩን ልጠይቅ ነበር እኮ በግዕዝ ጌታ ማለት ነው ብሎ ስሙን የሆነ ስም ይዞ መጥቶ ኤርሚያስ ይምጣ እያልኩ ነበር እኮ። እግዚ ማለት ነው ጌታ ማለት በግዕዝ። እሱ ሌላ ነው። ሌላ ስም ይዞ መጣና ስምህን አልጠራውም እኔ ትርጉሙ ስለማላቅ ስለው በጣም ትርጉሙን ሊነግረኝ ፈጀ ጊዜ ማለት ነው። እኔ ጥንቆላስ ቢሆን በምን አውቃለሁ? አልጠራውም ስምህን። አውሴ ነው ጠራኸው፣ እኔ ግን አልጠራውም። የኢያሱ እኮ ስሙ ነው እኮ አውሴ። የኢያሱ? አዎ የኢያሱ ስም እኮ ነው በዕብራይስጥ። ኢያሱ ከመባሉ በፊት አውሴ ነበር ተብሎ የሚጠራው እኮ። የስሙ ትርጓሜ ጌታ ማለት ነው እንዴ? የስሙ ትርጓሜ ላይ አይደለም፣ ግን አውሴ የኢያሱ ስም ነው። የነዌ ልጅ ኢያሱ አውሴ ነው ተብሎ የሚጠራ የነበረው። ጌታ ማለት ነው በግዕዝ አለ። አውሴ እሱም አያውቀውም ማለት ነው። የነዌ ልጅ ኢያሱ አውሴ ነበር ተብሎ ይጠራ የነበረው ማለት ነው ወንድምነት። ስሙን ራሱ እንኳን እና የስሙን ትርጉም ሳያውቅ ነው። ለምሳሌ በዘሁልቁ መጽሐፍ ምዕራፍ 13 ቁጥር 16 ሲያንብበው ወንድምነት፣ ዘሁልቁ 13 16 ዘውልቁ ስንት? 13 ቁጥር 8 እና ቁጥር 16 አንበው። ትልቁ ላይ ላድርግህ ይቻላል። ሰው አናምንም ብሎ ስለሚል 8 እና 13 8 13 8 ኦኬ። ላፕቶፕ ላይ በእንትን ነው የገባው። አይፓድ ነው ከፍቼዋለሁ። አይፓድ ላይ እሺ። ኦኬ ጋይት። እኔ ግን ኤርሚ
ብሉይ ኪዳንን ያጠናህበትን መንገድ ብትነግረኝ ደስ ይለኛል። ለምን እንዴ? እኔ ሰዎቹን ስማቸውን፣ ሀያታቸውን፣ ሰፈራቸውን፣ ቅያሱን ምናምን ነው የምታውቀው። እነሱ ራሱ የሚያውቁት አይመስለኝም። እኔ ራሱ ቶራውን የጻፉት ሰዎች ሁሉ ኦኬ። ቁጥር 13 ምን ይላል? ማን ቁጥር 8 ምን ይላል? 13:8 ከኤፍሬም ነገድ የነዌ ልጅ አውሴ ይላል። የራስህ እኮ ነገድ ነው ደግሞ የራስህ ልጅ እኮ ነው። አውሴ ማለት ኢያሱ ነው። እሺ ቁጥር 16 ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌን ልጅ አውሴን ኢያሱ ብሎ ጠራው ይላል። አውሴ ማለት ነው። ስለዚህ ለስለላ ሲሄድ ከዛ ነው የተኮረጀው ማለት ነው። እንደ ጦር ሜዳ እዚህ የጦር ሜዳ ስም ምናምን የሚሰጧቸው እዚህ ለስለላ ሲልክ ሙሴ ነው ስሙን የቀየረለት ይላል። ይገርማል። እና እሱ ኤርሚ መጽሐፍ ቅዱስ የምታጠናበት እንትን መመርመር አለበት። ስም እነኚህ በተለይ ስሞችና ቦታዎች እኮ ወንድምነት በፍጹም እኮ ልንዘላቸው አይገባም። አይ ነው እኔ በጣም እሱ ላይ በጣም ስልቹ ነኝ፣ በጣም ሰነፍ ነኝ ባይገርም። በጣም እኔ ደግሞ እንዴት ደስ እንደሚለኝ እውነቴን ነው የምልህ። የተወሰኑ አመታት እንደዚሁ ነበር የምሰላቸው የነበረው እና ዝም አንድ ቀን ሰው ባልነገረኝምና ያለ ምክንያት አልተጻፈም የእግዚአብሔር ቃል ላይ ስማቸው አለ ምክንያት አይደለም የተጻፈው። ኢቭን ቦታዎችን ስማቸው ራሱ እንኳን አሁን አንተ በመዝሙርህ ላይ ያወጣው ማን ይቀድመሃል አይደል? የኔ እኮ መዝሙር ነው የኤፍሬም ባለ ጊዜ ተብሎ እሱ ኤፍሬም ባለ ጊዜ ያወጣው እንጂ ማን ይቀድመሃል። አይ ላይክ ኢት በእውነት የአብርሃም አምላክ ምስክሬ እንዴት እንደምወደው አሁን ያንን አዶንያስ የነገሰበትን ቦታ ድንጋዩን ማንም ሰው አያስተውለው። አሁን አየህ ያን ክፍል ስታነብ ከታሪኩ ጋር በተገናኘ ያ የነገሰበትን ቦታ ጭምር ቦታውን ንጉስ ነኝ ምናምን ነገር ብሎ ያለበትን ቦታ ሁሉ ጭምር የተናገርከው ከዚህ ተነስቶ ነው። አየህ ምን ያህል አስተውሎት እንደሚያስፈልገው ማለት ነው። አሁን ስለ አዶንያስ ማንም በቃ አስቀድሞ የአባቱ መፈንቅለ መንግስት ማድረግ የፈለገ ሰው ነበረ ምናምን ነገር ብሎ በሚል ነው ሰዎች ብዙ እንትን የሚሉት። ግን የቱጋ ከማጋር ምን እንዳደረገ ከሱ ጋር የነበረው የጦር አለቃው አቤኔር እና ከሱ ጋር የተሰለፉ የዳዊትን መሸምገል አይተው ያመጹ እንደዚህ መፈንቅለ መንግስት ለማድረግ ሙከራ ያደረጉ ሰዎችን ሁሉ ጭምር ብዙም በታሪክ ዝም ብሎ ቢያነብም አንዳንድ ሰዎች ናቸው የሚያስተውሉት። ግን በዝማሬ ውስጥ የተጠቀምካትን ያቺ ቃል በጣም ነው የገረመኝ። ሳትቀጥለው ቆይ ጥያቄ ልጠይቅህ እኔ ሳረሳው ማለት ነው። ኮሜንት ላይ ያለው የነበረው ያ መጽሐፍ የት ደረሰ ጽፋለሁ ያልከው መጽሐፍ ግን የትኛው መጽሐፍ? አንድ መጽሐፍ ጽፋለሁ ስትል ሰምቻለሁ። ከዚህ ሁለት መጽሐፍትን ያሰብኩት የቦታ ጥበት ቪዲዮ ላይ አድርጌ ባሳየው ወንድምነት በውስጥ ራስን ይዘህ ትጮኻለህ ቤት ያለሁበት እና አሳያለሁ ቪዲዮ ላይ አድርጌ በውስጥ እዚህ ላይ ታይት ስለሌለ እኔ ኤርሚ ሁለቱ መጽሐፎች እንትናቸውን አላውቃቸውም። ግን እኔ ኤርሚ በጣም ኤክስፔክት የማደርገው ልንገርህ፣ በጣም እንደ ሀገር በጣም ጠቃሚ የሚሆነው ከአንተ አንድ ኤክስፔክት የማደርገው መጽሐፍ አለ። እሱም በተለይ ስለ እስራኤል ታሪክ በጣም ኤክስፔክት አደርጋለሁ ከአንተ። በኪዳኑ ታቦት ላይ አንደኛው ነው። በኪዳኑ ታቦት እግዚአብሔር ከረዳኝ የኪዳኑ ታቦትን በተመለከተ ቮሊዩሙ ከፍ ያለ ማለት ነው። ግፋቢል ሙሉ ዲቴይሉን ስለምገባበት ከ200 እስከ 300 ገጽ የሚሆን ቮሊዩም 1 እና 2 ሊደረግ ስለማይችል በአንድ ቮሊዩም ግን እንደዛ አስባለሁ ጌታ ቢረዳ ማለት ነው። የእስራኤል ታሪክ እዛ ውስጥ ብዙ ሰፊ ድርሻ ይዛል ማለት ነው።
አዎ እንዴት ታዲያ ከታቦቱ ጋር በተገናኘ የነገስታቱ ዘመን አለ። በነገስታቱ ዘመን የነበሩ ነቢያት እና ታቦቱን እንደገና ደግሞ አንዳንዴ በግለሰቦች ቤት ይቀመጥ ነበር እንደምታውቀው ማለት ነው። አንዳንዴም በዋሻ ውስጥ ይቀመጥ ነበር። ለምሳሌ በሳኦል ዘመን ካህናቱ እነ አቤሜሌክና አብያታር የሚባሉ ካህናት ኖብ የምትባለዋን የካህናት መንደር ታውቃት ነበር? እና እዛ ያኔ በዋሻ ውስጥ ተቀምጦ ነበር። ዳዊት ከሳኦል ሸሽቶ ሲሄድ ወደ ካህን ወደ አቤሜሌክ መጣ። በኖብ ነበሩ እዛ ካህናት ማለት ነው። እና እዛ ሳለ ነው ኤፉድ የለበሱትን 85 ካህናትን ሳኦል የገደላቸው። ምክንያቱም በመንግስቴ ላይ ያመፀውን የእሴይን ልጅ ዳዊትን ደብቃቸዋል ብሎ በሚል ነበር። እሱ በፖለቲካ ይጻረኛል ብሎ በሚል ይከታተሉ ነበርና እንደዚህ በየግለሰብ ቤት ተቀምጧል፣ በዋሻ ውስጥ ተቀምጧል። እና እሱ ሁሉ ጭምር በማንና በየትኛው ዘመን አንዳንዴም ከቦታ ቦታ በትከሻቸው ላይ ተሸክመውት ይዞሩ ነበር። በተለይ አካዝ ነገሰ። ከዛ ልጁ ሕዝቅያስ መጣ። ሕዝቅያስ ቤተ መቅደሱን አጸዳ። እንደገና ደግሞ እሱ ሲሞት ደግሞ ክፉ ንጉስ አሞጽ ማነው ምናሴ የተነሳ። እንደ ምናሴ ደግሞ ወረስ የለም በጣም እንደ አካብና እንደ ናባጥ ልጅ እንደ ኢዮርብዓም ነው የሱ ክፋት። እና እሱ ደግሞ በነበረበት ዘመን ካህናት በየትከሻቸው እየተሸከሙት ይዞሩ ነበር፣ ቤት ለቤት ዋሻ ለዋሻ ማለት ነው። የእግዚአብሔር ቤተ መቅደስ አለ፣ የሰለሞን ቤተ መቅደስ አለ። ቤተ መቅደስ ውስጥ ግን ጣዖትን አምጥቶ ስላቆመበት የእግዚአብሔርን ታቦት አውጡ ብሎ ነው ታቦቱን አውጡ ብሎ ንዋይ ቅድሳቱን አውጡ ብሎ የሶርያውያንን ጣዖታትን አምጥቶ በእግዚአብሔር ቤት ውስጥ ያቆመ ደፋር። እንደዚህ አይነት ንጉስ አላየውም። እና እግዚአብሔር ግን ደግሞ ለእንዲህ አይነት ክፉ ንጉስ እግዚአብሔር ምሕረትን ሲያደርግለት ታያለ። የጌታ ቸርነትና ምሕረት ማለት ነው። እሱ ደግሞ ሞተ። ከዛ ልጅየው ተነሳ አሞጽ የሚባል። አሞጽ ሲሞት እንደገና ደግሞ ደግ ንጉስ ደግሞ እሱ ደግሞ ወለደ። አቤት አቤት! ቡራቡሬ እኮ ነው የምታየው። በቃ በተለይ ዳዊት ቤት ውስጥ የምታየው ቡራቡሬነት። አካዝ እዚህ ክፉ ነው፣ ልጁ ሕዝቅያስ ደግ ነው። የሕዝቅያስ ልጅ አሞጽ ክፉ ነው። የአሞጽ ልጅ ደግሞ የሕዝቅያስ ልጅ ምናሴ ክፉ ነው። የምናሴ ልጅ ደግሞ አሞጽ አለ ደግሞ ትንሽ እንዳባቱ ክፍት ያለ ማለት ነው። እሱም ብዙ 3 ዓመት ነው ምናምን ነገር የነገሰው 3 ወር ወይ 3 ዓመት። እሱ ሲሞት ደግሞ ኢዮስያስ ተነሳ፣ ደገኛው ንጉስ። እና እንዲህ ያለ ታሪኩ በጣም ሰፊ ነው። ያቺ ጎቶሊያ የምትባል ደግሞ የንጉሱን ዘር ለማጥፋት በተነሳችበት ዘመንም እንደዚሁ በእነዚህ ሁሉ ጊዜያት ላይ በጣም ታሪኩ ሰፊ ነው፣ ከታቦቱ ጋር በተገናኘ ማለት ነው። እና እሱን ጌታ ቢረዳኝ እና እግዚአብሔር ቢፈቅድ የማያዳግም በቃ ቢያስፈልግ ብዙ ምንጮችን እየፈለኩ ስለሆነ ቢያስፈልግ ኢቭን በነገረ መለኮቱ ዓለም ራሱ በኮሌጅ ደረጃ እንኳን ሊጠቀሙበት የሚችሉትን ነገር ብዙ ምንጮችን ሰብስቤ ያለሁኝ፣ አንዳንዶቹም ቢቀሩኝ እኔም ብቻ ሳይሆን ሌሎች ከኔ በእውቀት የተሻሉ ሰዎች ሁሉ ጭምር እንዲያግዙኝ አድርጌ የሚወጣ መጽሐፍ ነው። እግዚአብሔር ቢፈቅድ ገና አልጀመርኩትም። ሐሳቡ አለ። በጣም 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 ብዙ ሐሳብ አለ። ጌታ ቢፈቅድ እሱን አስባለሁ። ሌላኛው ከነገረ ፍጻሜ ጋር በተገናኘ እስራኤልን ማለት ነው። ነገረ ፍጻሜ፣ ነገረ እስራኤል፣ ነገረ ፍጻሜ በእስራኤል ነገረ ፍጻሜ በእስራኤል እና እሱ ደግሞ የአይሁድን ሕዝብ እግዚአብሔር አብርሃምን ከጠራበት ጀምሮ ወደ ኋላም ይሄዳል። የመሲሁን ዘር ማለት ነው። ከሴት ነው የሚጀምረው። ሴት ያው ባቤል ምትክ የተወለደለት የአዳም ልጅ ማለት ነው። እነ ሄኖስ፣ እነ ቃይናን፣ እነ መላእሌል፣ እነ ያሬድ፣ እነ ማቱሳላ፣ እነ ላሜህ
እነ አርፋክስድ፣ እነ ቃይናን፣ እነ ኤቦር፣ እነ ፋሌቅ፣ እነ ራግው፣ እነ ሴሮህ እና በዘመናቸው የነበረው የስማቸውን ትርጓሜ ወንድምነት ብታየው እጅ ባፍ ያስጨናል። እነዚህ አባቶች ማለት ነው። በተለይ ከመሲሁ መምጣት ጋራ እህትየው ደግሞ ብራይት ባለፈው ትንሽ ጨርፍ አድርጋ ስትነግረኝ ጭራሽ ልቤን አሳበደችው አልኩ። በቃ የነዚህ አባቶች ስማቸውና የስማቸው ትርጓሜ ከመሲሁ ጋራ በመምጣት ይገናኛል። በተለይ ዕብራይስጡ ላይ የሚናገረው ዘመነ አበው ማለት ነው እና እነ ሴሮ፣ እነ ፋሌቅ፣ እነ ራግው፣ እነ ታራን፣ እነ ሃራን የሎጥ አባት፣ እነ ባቱኤል ከዛ አብርሃምን አገኘው። አብርሃም